ይችላሉ አይችሉም? እርግጠኛ ነኝ። አትመጥነንም የሚል ይመጣል ማለት ነው። የተለመደች ዲስኩራቸው አክቹዋሊ ማን የሚመጥኑ አይደሉም ለክርስቲያን። ኔስ እንኳን ደህና መጣችሁላችሁም ብያለሁ። ወደ ቶፒካችን እንመለስ። ያው ቶፒካችን ላይ እንግባፍ ወይ ወደ ቶፒካችን መሄድ እንችላለን። ያው የውይይት ጥሪውን ከተቀበሉ በውስጥ ማናገር ይችላሉ። እንግዲህ የምናየው ይሆናል ማለት ነው። እስኪ መጥተው በዚህ ቶፒክ ፊታችን ቆመ ማውራት የሚችሉ ከሆነ እናየዋለን ማለት ነው። ይሄንን እንትንን በለውና ገታ እናድርገውና ወደ ዛሬው ቶፒካችን ከሰዓት አንጻርም እየሄደ ስለሆነ ቃል እንኳን ደህና መጣህ ብለናል። የዛሬው ቶፒካችን ላይ እንገባለን ማለት ነው። የዛሬው ቶፒካችን ምንድን ነው? ከአላህ ጋር በተያያዘ እንግዲህ ያው ተከታታይ ትምህርቶች ናቸው የተሰጡ ያሉት። የዛሬውም ከእርሱ ጋር የተያያዘ ነው ማለት ነው። አላህን ወይም ደግሞ የሙስሊሙ አላህን የአላህ አትሪቢዩት ናቸው ብለው የሚናገሯቸው የተለያዩ ክፍሎች አሉ። እጅ ይሰጡታል፣ እግር ይሰጡታል፣ እነዚህን የመሳሰሉ አካላት ይሰጣሉ። ያልተነገሩ አካላት አሉ ብለው ይናገራሉ። ደግሞ የተነገሩትን ልክ በመጡበት ተዊል ሳናደርግ ቤላ ኬፍ ብለን እንቀበላቸዋለን ብለው ይናገራሉ። ስለዚህ አላህን ደግሞ በህልማችሁ ስታዩት በምን መልኩ ነው የምታዩት የሚለውን እንመለከታለን ማለት ነው። ምክንያቱም አላህን በህልም ማየት ይቻላል ብለው ሙስሊሞች በጣም በተደጋጋሚ ስኮላሮቻቸውም እንደዛ ያምናሉ። ወደ ሀዲሱም ወደ ቁርአኑም መለስ ብለን ከዚህ ጉዳይ ጋር በተያያዙ የተለያዩ ነገሮችን እያነሳን እናወራለን ማለት ነው። ሙስሊሞች መግባት ትችላላችሁ። ቶፒካችን ይህን ይመስላል ማለት ነው። ወጣ ገባ እያደረገኝ ነው አክቹዋሊ ይመስለኛል። አሰማለሁ። ስትራግል ማድረግ ጀመርኩ እኮ ቲክቶክም እዚኛውም ላይ ያ ትንሽ ሰሞኑን እያስቸገረ ነው። ይህም ኮፒ ሊንክ እያደረጋችሁ ቃል ሰላም ነው። ሰላም ለማቃት አንተ ራስህ ለኛ ነው የምታወራው። አትሰማ ያ ሚውት ላይ ነው ካሜራ ኔስ ወደ ቶፒካችን እንመለስና አላህ በህልም እንደሚታይ ይታመናል። በህልም ይታያል። ሰው በህልም የሚታይ ከሆነ ደግሞ ያ የሚታየው በህልም በምን አይነት ሁኔታ ነው የሚታየው? ያ በህልም ያዩት በእውን የሚያዩት ነው ወይንስ በመገለጥ መልክ ነው? በመገለጥ መልክ ከሆነ ደግሞ ክርስቶስን በስጋ የተገለጠውን ለመቀበል ለምን ይከብዳቸዋል? ክርስቶስን መቀበል ለምን ይከብዳቸዋል? በመገለጥ ከሆነ በህልም መታየት የሚችል ከሆነ አላህን በህልም ማየት የሚችሉ ከሆነ ያ ህልሙ በቂያማ ቀን ከሚያዩት ጋር ይመሳሰላል ወይንስ አይመሳሰልም? አንዱ አላህ ካየው ጋር ይመሳሰላል በህልም የሚያዩት ወይንስ እንዴት ነው የሚያዩት? የተገለጠውን ነው የሚያዩት ወይንስ አዲስ የሚገለጥ ነው የሚያዩት? አላህን በምን አይነት ሁኔታ ነው የሚያዩት? ጭንቅላት ኖሮት ነው የሚያዩት ወይስ ጭንቅላት ሳይኖረው? በምን ያውቁታል? ማለቴ አሁን የሚያዩት አካላት በምንድን ነው የሚለዩት? አምላክ መሆኑን አላህ መሆኑን ማለት ነው። እንደነሱ አስተምሮ አምላክ ብለው የሚያስቡት አላህን በምንድን ነው የሚለዩት? በምን የሚያውቁት? ምክንያቱም የተነገረንን ብቻ ነው የምንቀበለው ካሉ ያ የተነገራቸው ነገር እግር፣ እጅና ባት ከሆነ በህልም ሲያዩት እነኝህን ባትና እግር ነው የሚያዩት ወይንስ ተጨማሪ አካላቶችን የሚያዩበታል? ተጨማሪ አካላት ካዩበት ለምሳሌ አይ ጭንቅላትም አለው፣ ጆሮም አለው፣ አንገትም አለው፣ ደረትም አለው ቢል አንደኛው ያየው
ሪል አላህን ማየቱን በምን ይታወቃል? በምንድን ነው የሚመዘነው? በምን የሚታወቀው? በምንድን ነው የሚለየው? አላህ መሆኑን በምንድን ነው የሚያውቁት? ወይንስ ባቱን ብቻ ነው የሚያዩት? የሚለዩበት መስፈርታቸው ምንድን ነው? እሱ አላህን የሚለዩበት መስፈርታቸው ምንድን ነው? እሱ ህልሙን እንዴት ነው የሚለዩት? እውነት መሆኑን አላህ ሙሐመድ ከሰጣቸው ጋር ተመሳሳይ አስተምሮ ነው የሚሆነው ወይንስ የተለየ? በህልም የሚያዩት ሙሐመድ ከነገራቸው ጋር የሚመሳሰል ወይንስ ማይመሳሰል የሚያዩት? ለምሳሌ ማን እንሳይቷል? በህልም ይታያል ተብሎ ማንም ሰው ካላየው ፌክ ነው ማለት ነው፣ ውሸት ነው። ያየው አለ ከተባለ ደግሞ ማን አይቶታል? እንዴት? በምን አይነት ሁኔታ? እንዴት ብሎ ገለጸ ያየውን ነገር? እኔ አላህን አይቼዋለሁ በህልሜ፣ አላህ ደግሞ እንደዚህ ነው ያየሁት ብሎ የተናገረ ማን ነው? እስኪ ማስረጃችሁ ምንድን ነው? አይ ማንም ያየው የለም ለ1400 ዓመት ግን በህልም ይታያል። ውሽዝ ተረት ይሆናል ማለት ነው። 1400 ዓመት ሁሉ ይታያል ተብሎ ማንም ካላየው ምንድን ነው? እሱ የለም ማለት ነው። ሙሐመድ የፈጠረው ነው አላህ እንጂ አላህ የለም የምንለውን ፕሩቭ ያደርግልናል ማለት ነው። አላህ የሚባል አካል የለም። ቢኖር ኖሮ በ1400 ዓመት ውስጥ መታየት ነበረበት። ምክንያቱም ይታያል የሚል አስተምሮ ስላላችሁ። አይት አይተዋል የምትሉን ከሆነ ደግሞ አላህን ያዩት አካላት እነማን ናቸው? እነኛ አላህን ያዩት አካላት አላህን አይተነዋል እንዲህ ብለው የተናገሩት እነማን ናቸው? አለ ወይንስ የለም? አለ የለም? አላህን ከማየት እኔም ማየት ይቀላቸዋል አይመስላችሁ? እኔም ቢያዩ ይቀላቸዋል። ያ አሁንማ ደጋግመው አንተን ስለሚያስቡ አንተነ በህልማቸው የምትመጣው እሱን አይደለም የሚያዩትና ያ ሜቢ ግን ምንድን ነው ያዩት? ያው መጀመሪያ አይታችሁታል ወይ ነው ሙስሊሞች። እንዲያው ችግር የለውም አላየነውም ልትሉ ትችላላችሁ። ነገር ግን በዘመናት ውስጥ በ1400 ዓመታት ውስጥ አላህን ያዩ አካላት አሉ። ለምሳሌ እንደ ሰዎች እንደ ስራቸው ነው የሚያዩት ብለው ነው የሚያምኑት። እንደ ስራቸው አላህን ማየት ይችላሉ፣ እንደ ቅድስናቸው አላህን ማየት ይችላሉ ነው ብለው የሚያምኑት። ስለዚህ አንድ ቅዱስ ሰው አላህን የሚያየውና አንድ ደግሞ ቅድስናው አነስ ያለ ሰው፣ አንድ ኃጢአተኛ ሰው አላህን የሚያየው በተለያየ ቅርጽ ነው ወይስ በአንድ አይነት ቅርጽ ነው ነው አሁን ጥያቄው። በተለያየ ቅርጽ ነው የሚያየው ወይስ በአንድ አይነት ሁኔታ ነው፣ በአንድ አይነት ፎርም ነው የሚያየው? ያያችሁት አካል አላህን አይታችሁት ከሆነ ያያችሁት አካል አላህ ስለመሆኑ ማስረጃችሁ ምንድን ነው? የምታረጋግጡበት በምን መልኩ ነው? ያያችሁት አካል አላህ ሰይጣን ቢሆንስ? ሰይጣንን አይታችሁ ቢሆንስ? ለምሳሌ አላህ መሆኑን በምን እርግጠኛ ሆናችሁ ነው? ወይስ በቁርአንና በሐዲስ የተገለጹት አካላቶቹን ይዞ ነው የምታዩት? ማለትም 2 ቀኝ እጅ ይዞ፣ 1 ባት፣ 2 እግር ይዞ፣ አይን ይዞ፣ ጭንቅላት የሌለው አካል ሆኖ እሱ ነው የምታዩት? ወይስ ከዚህ በሌላ በተቃራኒ ሆኖ ነው የምታዩት? ለምሳሌ ጭንቅላት ያለው አካል አይታችሁ ያ ነገር አላህን በህልም አየሁ ብላችሁ የምትናገሩ ከሆነ ያ አላህ በትክክል አላህ አይደለም። ለምን? አላህ ጭንቅላት የለውም። ስለዚህ በህልማችሁ ልታዩ የምትችሉት ምንድነው? ኦኬ፣ በጭንቅላት አዩት አላህ ነው አሉ። ከዛ በኋላ አላህ ጭንቅላት አለው የለውም ተብለው ቢጠየቁ አናቅም ይላሉ። በህልሜ ሳየው አለው፣ ግን በቁርአንና በሐዲስ አልተገለጸም እኮ። አሁን አስቸጋሪ የሚያደርገው እሱ እኮ ነው። በህልሜ ጭንቅላት ያለው ነው ያየሁት፣ በሐዲስና በቁርአን ግን ጭንቅላት የለውም። ምንድን ነው? እንዴት ይመጣዋል? በህልሜ ያየው ጭንቅላት ያለው ነው፣ በቁርአንና በሐዲስ ግን አላቅም እኮ። አላህ ጭንቅላት አለ የለውም? አላቅም። እንዴት ታስማማዋለህ? እንዴት ታስማሙታላችሁ?
የምታዩትን ነገር እንዴት ታስማሙታላችሁ? አንደኛውን እኮ እንደ ሀባሾቹ ሽምጥጥ አድርገው አናይም፣ በቃ አይታይም ብለህ ወይም እንትን ማለት ነው። በዛት በእንትን ምናምን ብለህ ነገር ብሸመጥጠው የተሻለ ነው አይደለም? አይመስልም? የሚቀላቸው እውነት ለመናገር እንደሱ ነው። ነገር ግን እነሱ አካላትን ሰጥተውታል። ሊቀላቸው ለመልሱ ግን ሊቀላቸው የሚችለው አይ አናየውም፣ እንደዚህ በአካላት ምናምን ነገር አይገለጽም፣ እጅግር የለውም፣ በቦታ የተገደበ አይደለም፣ መታየት አይችልም ባይን እነዚህን አትሪቢዩት እነዚህን ባህሪያት ቢሰጡት አይ አላህን በህልማችን አናይም ብለው መመለስ ይችላሉ። ግን የሙስሊሞች አካል አንደኛ በቦታ የተገለጸ ነው፣ በቦታ የተገደበ ነው፣ በክፍለ አካላት የተገደቡ ናቸው። በተገለጹ ክፍለ አካላቶች ሉክ እነዚህን ክፍለ አካላቶቹን ሙስሊሞች ምንም እንኳን ባህሪ ናቸው ብለው ቢናገሩም ነገር ግን መታየት የሚችሉ ናቸው። ለምሳሌ እጅ ሲሉ ባህሪው ነው ብለው ይናገሩለታል። ያ እጁ ግን መታየት የሚችል ነው። ባት ይላሉ፣ ያ ባቱ መታየት የሚችል ነው። እግር ይላሉ፣ ያ እግሩ ደግሞ ስፔስን ኦኮፓይድ ማድረግ የሚችል ቦታ መያዝ የሚችል ነው። ስለዚህ በአይን የሚታይ ከሆነ ግራስፕ መደረግ የሚችል ከሆነ በአይን በቦታ የተገለጸ ከሆነ ይህንን አካል በህልማችሁ እንዴት ነው የምታዩት ነው የኛ ጥያቄ። ኦኬ ስታዩት ባቱን ነው የምታዩት? እግሩን ነው የምታዩት? ጣቱን ነው የምታዩት? አይኑን ነው የምታዩት? ፊቱን ነው የምታዩት? ወይስ ሁሉንም አካል ነው የምታዩት? በህልማችሁ ስታዩት እነዛ አካላቶች የተገጣጠሙ ሆነው ነው የምታዩት ወይስ የተለያዩ ሆነው ነው የምታዩት? ይህን መመለስ የሚችል ሙስሊም ቅዱስ ያሉት በእንደዚህ አይነት ሁኔታ ያዩ ከመሐመድ ውጭ እስቲ ከመሐመድ በኋላ መጥተው አላህን ያዩ ለቅዱሳኖች ሁሉ ይገለጣል ነው የሚለው። ማለት ቅዱሳን የሆኑ ይህንን የማየት ችግር የለባቸውም ይላል ኢብኑ ተይሚያ። ሌሎቹ ሙፈሲሮች እንደሚታይ ነው የሚናገሩት፣ በህልም ማየት ችግር እንደሌለው አላህን በህልም እንደሚታይ ሰው አላህ በህልም የሚታየው ኢቭን በእንትኑ ነው የሚለው በሱራው ይታያል ነው የሚለው በምስል ሰው በምስል የሚታይ ከሆነ ያ ምስሉ እግር ያለው ነው እሺ፣ እጅ ያለው ነው እሺ፣ ጭንቅላት ያለው ነው የሌለው። ካየኸው በኋላ አላህ ጭንቅላት የለውም ማለት ይቻላል ወይ? ማለት በምስል ያየውን በህልሙ ማለት ነው። በህልሙ ያየውን አላህ ነው ብሎ የሚጠራው ወይንስ አይደለም? ያየው ሰውዬ አላህን አይቼዋለሁ የሚለው ከዛ በኋላ አላየሁትም ነው የሚለው። አላየሁትም ካለ ዲናይ ማድረግ አይሆንበትም ወይ መካድ አይሆንበትም? ያየውን አካል አላየውም እያለ ስለሆነ ያየውን ደግሞ ድናይ ሳያደርግ አላህን ያየሁት ማለት ይችላል ከተባለ ደግሞ ለምሳሌ ጭንቅላት ካለው እና በጭንቅላት ካየው አላህ ጭንቅላት አለው ካለ ከሐዲስ እና ከቁርአን ላይ የሌለን አላህ ጭንቅላት አለው ሲል እንዴት ይስማማል ከሌሎች ሙስሊሞች ጋር? በምንድን ነው የሚግባቡት? እንዴት ሊስማሙ ይችላሉ ማለት ነው? ማንኛው ነው ትክክል? ጭንቅላት የለውም የሚለው ይሆናል? ጭንቅላት አልመጣለትም የሚለው ይሆናል? ወይንስ ጭንቅላት አለው የሚለው ነው ትክክል የሚሆነው? እንዴት ይስማማሉ? ማስማማት ይቻላል? ይሄንን አላህን በህልም እንዴት ነው የምታዩት ተብላችሁ ነው የተማራችሁት ሙስሊሞች? ሜይ ቢ ይሄን መመለስ ትችላላችሁ። አላህን እንዴት ነው የምታዩት? አላህን በምን መልኩ ነው የምታዩት? ኦኬ ኔቨር ጊቭ አፕ። ሰላም ነው። ሰላም እንዴት ናችሁ? ደህና መጣ ብለናል። ሰላም ነው። ድምፅ አለ ትንሽ ማስተካከል ትችላለህ? ይሰማል? ያ ይሰማል። ይሰማሃል? በደንብ ይሰማኛል። እንዴት ናችሁ? አለን እግዚአብሔር ይመስገን። ጥያቄያችንን ሰምተኸዋል? ጥያቄ ሰምተኸዋል? አላህን በህልም ማየት ይቻላል ማለት አልገባኝም። በህልም አላህን ማየት ትችላለህ? እኔ እንደዛ ነገር አላውቅም። ለምሳሌ ስትይ አልገባኝም።
በህልምህ አላህን ማየት ትችላለህ? ፊት ለፊት ነው። በህልም ሲታይ እንዴት ነው? አንድ ሰው በህልም የሆነ ነገር ሲመለከት እንዴት ነው? ለምሳሌ መሐመድ አላህን በህልሙ አይቶታል? ሊያየው ይችላል። እሱ ያየበት ምክንያት ሊኖረው ይችላል። በጣም ጥሩ። አንተስ እንደዛ ማየት በተጻፈበት ይገልጻል ማለት ነው። እንደዛ ሚል ካለ እዛ ቦታው ላይ ግልጽ ይሆናል። የተጻፈውን ተውና፣ አንተስ በህልም ታየዋለህ አላህን? እኔ አላየሁም በህልም። አንተ በህልም አላየሁም። እሺ፣ በእስልምና አላህን ማየት ይቻላል ተብሎ ነው የተማራችሁት ወይስ ማየት አይቻልም ብላችሁ ነው የምታምኑት? ወይስ አታውቀውም? አልሰማሁም። ምን እያልክ ነው? አላህን በህልም ማየት ይቻላል ተብላችሁ ነው የተማራችሁት ወይስ አላህን በህልም ማየት አይቻልም ተብላችሁ ነው የተማራችሁት መስጊድ ውስጥ? ወይስ ስለዚህ ነገር አስተምሯችሁ? ይቻላል አይቻልም እኔ አላውቅም ነው አልኩት። ኦኬ፣ ስለዚህ አላህን በህልም ማየት እንደሚቻል አታውቅም ማለት ነው። ይቻል አይቻል እኔ እንጃ ብቻ አላውቅም። ያ ስለዚህ ይሄንን አላስተማሯችሁም፣ አልተማራችሁም ማለት ነው። ከአንዋር ጋር አልተማራችሁም ሳይሆን አልተማርከም ብላ አውራ። ምን ነው በጅምላ ነው እንደምታወራው? አንድ ሰው እኮ ነው አንዋር እንደተማረ ደግሞ ችግር የለውም። አንዋር ደግሞ እንደተማረ እናያለን። እንደዛ ተብሎ ነው የሚያወራው። ቢማር የሚጎድል ነገር የለም። ይሄ ኖርማል እንትን ነው። አንተ ትሻላለህ፣ እንደውም ችግር የለውም። እርግጠኛ ነኝ ከሚገቡት አንተ ነው የምትሻለው። አሁን ወደ አንዋር እቀጥላለሁ። ይሰማሃል አንዋር? ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆየን። አላህን በህልም ማየት ይቻላል? እኔ በህልም አላየሁትም፣ ያየሁት በኪታቡ ነው። ኪታቡ ላይ በተጻፈው አላህ በህልም ማየት ይቻላል ተብላችኋል ወይስ አይቻልም ነው የተባላችሁት? አስጨርሰኝ። ትጠይቁና እንደዚህ እውነቱ ላይ ስትደርሱ የምትሸሹት ነገር አለ። አስጨርሰኝ። እኔ አንድ ሐዲስ ልንገር። ግን መጀመሪያ የኔን ጥያቄ ሁላችንም ተጠይቀው ነበረ። የተጠየቁት ዳይሬክት ነው። ገባ? ያ ረሱላላህ ሞትክ ተብለዋል ብለው ይጠይቋቸዋል። በሰሃባው ጊዜ ከእነሱ ሰሃባ በነበሩ ሰዓት እምነት ለሌላ ይታያል ወይስ አይታይም? ምን ማለት ነው ህልም? እስኪ ንገረኝ አንተ። ህልም ራእይ በህልም ይታያል ወይስ አይታይም? እሺ ታዳምጠኛለህ? ልስማ ልንገርህ። ጥያቄን ግን ተረድተኸዋል አይደል? አዎ ምን እንዳለ ተረድቻለሁ ልትል የፈለከውን እኔም ሰምቼ ነው የገባሁት። ጊዜ ስጠኝና ላስረዳ። መጀመሪያ አላህ በህልም ይታያል ወይም አይታይም ብለህ ቀጥል። ነብይ ማለት ነብይ ረሱል አለይሂ ሰላቱ ወሰላም በሳቸውና በአላህ መሃል ምንም ነገር የለም። ያሉት እሳቸው ናቸው። በቃ እንግዲህ ከገባህ ይግባ። ከጥያቄ ጋር ምን አገናኘው መልስህ? ገብርኤል የለም። እንግዲህ በምን አድርጌ ላስረዳ? ገብርኤል አላህን በገብርኤል ፎቶግራፊ ምን የለም። በቃ አሁን ሎክ እሺ፣ አንድ ሌላ ደግሞ ማስረጃ አልጨርሰኝ። ጠይቀኝ፣ ሌላ ነገር አትወሳትበኝ። አንድ ሌላ ማስረጃ የሚመልሰውን ነገር ዝም ብላችሁ አዳምጡት። የሚመልሰው ምንም ከጥያቄ ጋር የማይገናኝ ሉክ እኔ ገብርኤልን የሚል ስም እንኳን አልጠራሁም ማለት ገብርኤልን የሚል ስም ጠርቻለሁ። በነቢያችንና በአላህ መሀል ማንም የለም፣ ያሉት እሳቸው ናቸው። ይግባ እንግዲህ ከዚህ በላይ እንዴት አለ? እኔ ባንተና ባላህ መካከል ስላለ ባላህ መንገድ ነው የምናስረዳው። አረብኛው በጣም በረቀቀ መንገድ ነው የሚያስረዳው። እንደናንተ ታች አውርዶ እንደዚህ ብሎ በዚህ ገብቶ እንደዚህ ሄደ ምናምን አይልም። እኛ በጣም በረቀቀ መንገድ ነው የሚያስረዳን አረብኛው። አላህን በረቀቀ መንገድ የተማርከውን ጥያቄ ነው። አሁን ለምሳሌ አላሁ ኑር ሰማዋት አስጨርሰኝ። አላህ ኑር የምድርና የሰማዩ ብርሃን። ከጥያቄ ጋር ምንም የሚገናኝ ነገር የለም። ዝም ብለህ ለምትጫዋለህ አትድከም አንዋር። ከጥያቄ ጋር ምንም የሚያገናኘው ነገር የለም። የመለስከው መልስ ከጥያቄ ጋር ምንም አይገናኝም። ጥያቄን መጀመሪያ እንዴት ብለህ ታየዋለህ? አላህን የምታየው በላይ ላይ እንጂ አላህ ኪታብ ነው። አላህ ቁርአን ነው። አላህን የምታየው በአንተ ላይ እንጂ የሚገለጸው በአንተ ላይ እንጂ እኮ አላህ ቁርአን ነው ወይ? አላህ ኪታብ ነው። አላህ ቁርአን ነው። ኪታብ ነው እኮ ቁርአን ነው። አላህ ኪታብ ስትል ምን እያልክ ነው? ኦኬ አላህ ቁርአን ነው።
አላህ ቁርአን ነው። ቁርአን ሰይድና ኢሳ ምንድነው? ኪታብ አይደለም እንዴ? አላህ ቁርአን ነው። ቁርአን ያላህ ሰይድና ኢሳ ምንድነው? ኪታብ አይደለም እንዴ? በጣም ጥሩ። ቁርአን ያላህ ቃል ነው። በሚገባ ቁርአን ያላህ ቃል ነው። ስለዚህ ቁርአን አላህ መባል ይችላል ማለት ነው። ቁርአን አላህ መባል ይችላል። ቃሉ ነው። አላህ ቁርአን ነው ኪታብ ነው አልከኝ እኮ። አዎ የምታየው በኪታቡ ነው። ኪታብ ደግሞ ማለት አንተ ይሄ መንፈስ ብለህ ስጋ ብለህ ምናምን የምትበላው ይኸውልህ፣ ግልጽ ሆነን አሁን እናውራ ነው አንገልከኝ ያለው። አትጨርሰኛ፣ ስማ አትጨርሰኝ። ግልጽ ሆን እናንተ አሁን ስጋ ደም እያላችሁ የምትበሉት ነገር እኛ ጋር ኪታብ ነው። ያላህ ጆሮ፣ ፊት፣ አንድ እግር፣ አንድ ባት እያልክ አንተ አካለ ጎደሎ አምላክ እኮ ነው የምታመልከው። አንዋር ፕሊስ አስጨርሰኛ በእናትህ። አላህ ጭንቅላት አለው ብዬ ብጠይቅህ እኮ አንድ መልስ ራሱ ኪታብ ነው። ምናምን ትበላ የለ እንደ ኪታብ እኮ ነው። በቃ ይግባ አንተ ኪታብና ቁርአኑን ምንም ልትለይ አልቻልክም አንተ ራስህ። ስለ ክርስትናው ተረጋጋ እንዴ ኪታብ ነው ኪታብ ነው። እናንተ የምትበሉት ይሄ ቁርባን ብላችሁ የምትበሉት ኪታቡን ነው የምትበሉት። በቃ ይግባ። አንዋር በቃ መልሰሃል። ችግር የለም። አንተ ሙይዛስ የፈለጉትን ማውራት ይችላሉ። አንተ ያወቅከውን መልሰሃል። ያወቅከውን ማለት ነው። ኪታብ ማለት ነው። ኢየሱስም ኪታብ ነው፣ ሰው አይደለም። ያንተ የለጠፍ ምኑን ከምን ያገናኘ? እኔስ ጥያቄም ስትጠይቁ እንትን ተገቢ የሆነ ጥያቄ መጠየቅ አለባችሁ። አንዴ አላህ እንትን አለው ከምን ያገናኘዋል? ሁሌ የምታወራው የሚሰማው ከታች አላህ እንዲሆነው ይሄ ከመልኩ ጋር ምንም እያያዝ ነገር የለም። ሁሌ የምታወራው ስለእስልምና ነው። የራሳችን ጥያቄ መጠየቅ እችላለሁ እኮ። እኔን ማየት ከፈለጋችሁ ቁርአኑን ማየት ከፈለጋችሁ የጨበራ ሰርግ የምታደርገው ማውራት ከፈለጋችሁ ተረጋጋ። ቆይ ተረጋጋ ነው። እሺ ያ ስለ አምላካችሁ ስትጠየቁ አትበሳጩ። የምችሉትም መልሱ። ማችሉ ከሆነ ከስር ሆናችሁ ታብታብ ማድረግ እኮ ይቻላል። የተጠየቀው ምንድነው? አንዋር አላህን በህልም ማየት ይቻላል አይቻልም? አሁን ማይክን አንሳና ይቻላል ወይንም አይቻልም በለ። ማይኩ አንተ ነው። ሁለት አይነት አማኝ አለ። አንድ እንዲሁ ከፍቅር እንደዚህ አይነት ነው አላህ ብሎ ብርሃን ነው ብሎ ሊያ የሚችል አማኝ አለ። አንድ ደግሞ አላህን በራሱ የሚገለጽለት አለ። ገባ? በራሱ ላይ ይገለጻል። አሁን ለምሳሌ እኔ እዚህ ጋር ስለ አላህ ብርሃን ሳውቅ ስለ አላህ ብርሃን ምን እንደሆነ ሲገልጽልኝ አላህ ገባ? እኔ አሁን ይሄን የምታየው እዚህ ዓለም ላይ የምታየው ይሄን ያህል ፀሐይ አይኔን ስከፍት የሱ ኃይል እንደሆነ ነው ራሱ ላይ ነው የሚገልጽልኝ ፀሐዩን። ተረዳ? እሺ ፀሐዩን አንተ አይደለም እንዴ አይነን ከፍተህ የምታየው ነው? ፀሐዩን አይኑን ከፍቶ የሚያይ። እሺ ቀጥል። በቃ በዛ አይነት መንገድ ራሱን የሚገልጽላቸው ሰዎች አሉ። ወልዮች አሉ፣ ሳላሆች አሉ፣ አንቢያዎች አሉ። እስቲ አንድ አልከው ለምሳሌ። ስለዚህ ተረዳው እንዳንተ አረዳድ እንደሰማሁት እንደተረዳሁት አላህ በህልም ይታያል እንትኖቹ አለ። በእንደዚህ አይነት ሁኔታ ለሳላሆቹና ለወልዮቹ ይገለጽላቸዋል፣ ላያቸው ላይ ይገለጻል። በፍቅር ደግሞ ለሚያየው ሰው ቁርአኑ ላይ ራሱ ኢማጂኔሽን አድርጎ ያየዋል። ይሄ ኖርማል ነገር ነው። የምትወደውን ነገር ተስማምቻለሁ። እሱ ለምሳሌ እስኪ ከወልዮች አላህን ያየ አንድ ንገረኝ እስኪ። ኦልሞስት ሁሉ አይተዋል። አንድ ጥቀስልኝ። ያው አይተናል። እንደዚህ አብዱልቃድር አሉ ብዙ ወልዮች ወልይ የሚባሉ አይተዋል። እንዳየው እስኪ ያሳየኝ። አና ይላሉ። ይኸውልህ አብዱልቃድር አልጃላኒ እንትሉት እስኪ እንዳየው ማስረጃ እሱ ነኝ እሱ እኔ ነው የሚሉ ወልዮች ብዙ አሉ። አረብኛ ስለማታውቁ ግን ስለማትሰሙ
ማስረጃ ነገርኩህ እኮ ሰርች አድርገህ ተማም አልዓርፊን ቢላህ ብለህ ሰርች አድርግ። አላህን ያወቁ ወልዮች ማን ናቸው ብለህ ሰርች አድርግ። አልዓርፊን ቢላህ ራስህ እኮ አሁን ማንጣጣቱ አንተ ነህ። ፕሊስ መረጃ አለኝ ካልክ አሁን ማሳየት ያለብህ ዋትስአፕ ላይ ኤቭሪዴይ ማስረጃ ግን ምልክልህ ማስረጃ በአረብኛ ነው። እኔ አረብኛ ተናጋሪ ነኝ። ችግር የለውም ችግር የለውም። ዋትስአፕ ላክልህ ኤቭሪዴይ ልክልህ። ቋንቋ ምን ችግር የለውም ላክ። ገባህ? አልዓርፊን ቢላህ የሚባሉ ወልዮች አሉ። አልዓርፊን ቢላህ አላህን ያወቁት አንዴ ደግባ ያሲን ቆይ። ስለዚህ ወልዮች ማየት ይችላሉ አይደለ አንዋር? አዎ። ስለዚህ በወልዮች መልኩ ወደ አላህ መቃረብም ትችላላችሁ አይደለ? ሉክ እነሱ ይቀርብኩም ዙልፋ ይላል። መቃረብ እንችላለን በወልዮች። ወልዮች አያቃርቡም የሚሉት ትክክል ናቸው። ወደ እኔ ዙልፋ ያቀርቧችኋል ይላል። ወልዮች አያቃርቡም የሚሉት ትክክል ናቸው። እኔ ሰለፊ ነኝ፣ ማነው ሱፊ ነኝ። ስለዚህ እኔ ወልዮች ያቃርባሉ ከምለው ውስጥ ወልዮች አያስፈልጉም፣ ወልዮች ስህተት ናቸው የሚሉትስ? ወላሂ ሁሉ የራሱ አመለካከት አለ። አንዳንድ ጊዜ ይቅርታ አድርግልኛና እስላሞችም ወንድሞቼ ካሉ እንትን እንዳይለኝ። አሁን ለምሳሌ የዋሃቢዎቹን ብንወስድ ዋሃቢዎቹ ያላዩትን ሸይጣን በጣም እንትን አድርገውት ፈጣሪን አሳንሰዋል። ንግግራቸው ላይ ሸይጣን 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 አይደለም፣ እንደዛ አይደለም ጉዳዩ። ገባ? እኛ ሱፊዎቹ ጋር ትንሽ የሸይጣኑ ጉዳይ እንደሌለ ነው የምናስበው። ስለዚህ እነሱ እኮ እናንተን እንደ አማኝም አይቆጥሯችሁም። ወላ እነሱ እንደፈለጉ ይሁኑ። አሁን እኮ እዚህ ጋር እምነት ማለት የራስ ነፃነት ማለት ነው። ለራስህ ነው ነፃነቱ፣ ለሰው አይደለም። እኔ ማምነው አሁን ለአንተ ብዬ ከአንተ ጋር ሳወራ በጣም ብዙ ጊዜ እኔ እናንተ እንጨቃጨቃለን፣ ተሰዳድበናል። የሚቅርታ አድርግልኝ። ግን የሆነ ነገር ማወቅ እንደምትፈልግ ገብቶኛል። እዚህ ጋር ደግሞ እኔ ያስረዳኸውን ነገር ማንም እንደማያስረዳህ አውቃለሁ። ኦኬ፣ ለምንድን ነው ግን ዋሃቢዎችን ማታስረዳቸው? አንድ ነው ጉዳዩ። ተግባብተናል። እናንተ የምትሉትን በደንብ እናውቀዋለን። ፕሊስ ችግር የለውም። ይሄ ጥያቄ ከዋሃቢዮች ጋር እንደማስማማችሁ ታውቀዋለህ። ይህን ጥያቄ ታውቃለህ። መጨረሻ ላይ እኮ የፈጣሪ ጉዳይ የራስ የግል እምነት ነው። በቃ አለቀ። የግል ያሲን አለ፣ ሸርዕ አለ፣ ሸርዕ ረበና አለ፣ ሱና አለ፣ ሱነተ ረሱል አለ። እሱን ተከትለህ የራስህ ነፃነት ነው። አያገባህም። ከሌ አመነ በከሌ አላመነም ምናምን። ገባህ አባባሌ? ይሄ አያገባኝም። ትክክለኛ ኢየሱስ የተገለጸልህ ሰው ብትሆን ስለ ሰው እምነት እኮ አንዴ አኗር ቆይ። ኦኬ ያሲን ታምናለህ እንደዛ? አላህ በአይን ነው ያየሁት ወልዮቹ ወይስ በስራ ወይስ በህይወታቸው እንትን ይላቸዋል? ምንድን ነው በአይን በዚህ አይናቸው አዩት እያልከን ነው? አለው በዚህ አይን ማንም ያየው የለም አለ። ይኸውልህ ማነህ ድምፁን መጀመሪያ ምን መድሃብ ተከታይ ነህ አንተ? ሻፊዒ ነህ። ሻፊዒ ከሆንክ መጀመሪያ ማወቅ ያለብህ አና አውሊያኩም ፊል አርድ ይላል አላህ። እኔ ነኝ መሬት ላይ ያለሁት ወልዮቻችሁ ይላል። በእነሱ በኩል ዙልፋ እንደሚያቀርቡን ይናገራል። ሁለት በደንብ አድርገህ ስማኝ። ገባህ? ላ ኸውፉን ዐለይሂም ወላሁም ያሕዝኑን። እነሱ ምንም አይነት የሚፈራላቸው ነገር አይደለም፣ አያዝኑም በህይወታቸው ይላል። ስለ ወልዮች ሲያወራ ቁርአኑ በብዛት ቁርአኑ በደንብ ኮንሰንትሬት አድርገህ ካየኸው ስለ ቁርአን ስለ ወልዮች ነው የሚያወራው። ገባህ? ስለ ወልዮቹ ነው የሚያወራው። የሱፊዎቹን መድሃብ ተከታተለው በማወቅ ከፈለክ ይሄን ጉዳይ። እኔ ጠይቄ ነበርና ኡስታዜን በአይን ያየው ወይ ኮንታክት አድርገኝ፣ እኔ በየቀኑ ልክልሃለሁ። አልዓርፊን ቢላህ ማን ነው አላህን ያወቁት ብለህ ሰርች አድርገህ
አልዓርፊን ቢላህ ብለህ አልዓርፊን ቢላዎች እንዳለ ያብዩትን መንገድ እንዴት እንደሆነ ኤቭሪቲንግ ክሊር ያደርጋሉ። ዘይ ሰይድ ኺላፍ አለው ግን እዚህ ላይ ኺላፍ አለው አሁን በሚያነሱት ነገር ላይ ጠልቄ ስለ ሃይማኖቱ እንደዚህ እንትን ማለት አልፈልግም። ማቀውን ግን ላሳውቀው በተለይ እፎይ ላሳውቀው ስለፈልግ ነው። አንዳንድ ነገር እኛ ያልገባን ሞኝ ስለሚያደርገን አዳም እሺ፣ አልሰማም። እኔ አኗር አታሪና አሻሪና አንተ ምን ማለት ነው? አታሪና አሻሪ ታውቀዋለህ? አላውቀውም ወላሂ፣ አስረዳኝ። ሶፊ ነኝ ብለህ እኔስ ያሲንስ ሰለፊ ነህ። ስለዚህ ከእሱ ጋር ትገናኙ። እሱ አታሪ ነው። ሰለፊ ወ ሱፊ አይ ሱፊ ብትልም እሱ ሰለፊ ነኝ ሲል አታሪ ነኝ እያለ ነው አለ። አንተ አሻሪ ነህ። ፋጥሚዎቹ አሉ። ስለ ፋጥሚዎች ታውቃለህ? ኪላፍ አለው እዚህ ላይ ሲል አድበስብሰህ ሆነ ልዩነት ነው ያለባችሁ። አንተ ኢብኑ ተይሚያን ትቀበላለህ? እኔ ነው የምጠይቀኝ? ኢብኑ ተይሚያ ሼክህ ነው? ኖ ያሲን ዝም በል። ኢብኑ ተይሚያ ሼክህ ነው? ኖ። አየህ ኢብኑ ተይሚያ በዚህ ላይ እነኝህ የምታነሳቸውን እንዳለ ሪጀክት ስለሚያደርግብህ ማትቀበል። ፋጥሚዎቹን እቀበላለሁ። ኢብኑ ተይሚያ ደግሞ ለያሲን ወይም የአታሪን አቂዳ ለሚከተሉ ሼካቸው ታላቅ ሼካቸው ልዩነት የለውም እኮ ማነው እፎይ ኢብን ከክርስትናው ጋር እኔ አንድ ነገር ልንገርህ፣ በቃ ግልጽ አድርጌ ምንም የሚለይ ነገር የለውም ጉዳዩ። ሰላም ይፈንደነ ነገሩ ሲገለጽልህ ነው የምታውቀው። አንዴ ቆይ ይግለጽልህ ፈጣሪ። እኔ የምመኝልህ ነገር ይግለጽልህ። ሲገለጽልህ ቤቱላ እንዴት ነሽ? የጠፋ ሰው አለሁኝ። እንዴት ነህ? ሰላም ነው? እየበረታሽ ነው? አለሁኝ። እኔ እኮ ረስተኸኛል ብዬ ነበር እኮ። ኧረ አልረሳሁሽም። እያስጨነቁሽ ነበር ደግሞ። ምንድነው እሱ? እናሳይሻለን፣ እንገድልሻለን፣ እንፈልጥሻለን፣ እንቆርጥሻለን። ለሳውዲ መንግስት እንደዚህ መንግስት ደረጃ ደረሰ ያንቺ አጀንዳ። አንድ ቀመጠኝ ጥያቄ ስለጠየሽ አይ ኦፋይ አሁን ተውሽ። አይ ምንም አያደርጉም እኮ ዝም ብሎ ነው። ግን እኔ ጥያቄ ነው የጠየቅኩት፣ ምንም ነገር አላደረኩም። ተወለደን ብላ ነው። ቆይ ተረጋጋ። እኔስ በርቺ። ጥያቄ ካሉሽ እንቀበልሻለን። ሀዩቲ ሰላም ነው? ሀዩቲስ ሀናን አትድከምሽ። ኢሳ ራሱ ከኛ ነው ይመጣው፣ የትም አይሄድም። እንዴ ምን ጉድ ነው? እኛኛ ይላል እንዴ? እሺ የሆነ ጊዜ ወላሂ የሆነ በቃ የሰው ህሊና ውስጥ ገብቼ የማይሆን ነገር ተናግሬያለሁ። ኧረ ችግር የለውም። ትጨናነቂያለሽ እንዴ? ወላሂ የሆነ ትልቅ ሰው እንደዚህ ማለት የለብኝም። ችግር የለም፣ እንረዳሻለን። ችግር የለው። የሰው ህሊና ውስጥ ገብቼ ነው እንደዚህ የተናገርኩት። ማንንም እንዳትሰሚ፣ እንዳትሸማቀቂ። ችግር የለው እና በጣም ይቅርታ አድርገኝ እሺ። የሆነ ትልቅ ሰው እንደዚህ ማለት የለብኝም። እውነት ነው። እንደዚህ ሸብቼ ሽበት እኮ አለኝ፣ ያው ፂም አለኝ፣ ትልቅ ነው ፂሜ ራሱ። ግን አንተ ማለት ነው የሆነ ምንድን ነው ያልከኝ? መልስ በቃ እሱ አለፈ። እኔስ አትጨናነቂ፣ የሚያስፈራሩሽንም እንዳፈሪ፣ ምንም የሚያደርጉሽ ነገር የለም። እሱ ኢትዮጵያ ውስጥ ቁጭ ብሎ በ5 ብር ካርድ ሞልቶ እንትን ለሳውዲ መንግስት እንደዚህ ስላለ ምንም የሚያደርጉሽ ነገር የለም። የመጠየቅ ነፃ ምርጫ አለሽ አንቺ። የትኛውንም የሌሎችን ሃይማኖት ሳትሳደቢ ሳታንቋሽሺ
ጥያቄ ነው የጠየቅሽው፣ መፍትሽ ነው። አዎ እኔ እውቀት ፈልጌ ነው ያልገባኝ ነገር ጠይቄ መረዳት መፍትሄ ነው። ያ ስለዚህ ማንኛውም ተነስቶ ዝም ብሎ ፕሊስ ከልቤ ይቅርታ አድርገኸኛል። አዎ ችግር የለውም። ምንም ይቅርታ የሚያስጠይቅም አይደለም። ወላሂ ያውና ትልቅ ሰውን አፈቅርሃለሁ ማለት ከባድ ነው። ኧረ ችግር የለውም። በቃ ልጄ ትሆኛለሽ ለእኔም። እኔስ አዩቲስ ይቅርታ ጠይቂ። አልረበሽም። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ኤፎይ እንዴት ነህ? ደህና ነህ? አለሁ። እንዴት ነሽ? አንቺስ እንዴት ነህ በሚለው ይቅርታ አልጠይቅ። ኧረ እኔ መቼም ይቅርታ እንደ አንተም ሁሌም እንዴት ነህ ነው የምለው። እውነት ነው። ደህና ነሽ? እንደምን ናችሁ? ሰላም ክርስቶስ ከኔም ከእናንተ ጋር የሚሆን ሰላም ሁኑልኝ እና አትፍሩ፣ ጠይቁ፣ ችግር የለውም። ተማሩ። ማንም ሊያሸማቀቃችሁ ሊያስፈራራችሁ ሊሞክር እንዳሰሙ። ሀናንንም ሰላም ብያለሁ እና ሁላችሁም ሰላም ብያችኋለሁ። ሁላችሁንም ሰላም ብያለሁ። በይቱላ ዛሬ ነው የማውቃት። እንዴት ነሽ እናቴ? እኔ አውቃታለሁ። ኤፎይን አፈቅርሃለሁ ብለው አይቻው ነበር። ተው አትናገሩ። እኔ ወላሂ ሰው እንትን ገብቼ ነው። ሁሉም ሼም ይዞት ነው እንጂ እማ ሁሉም ሼም ይዞት ነው እንጂ ሁሉም ያፈቅረዋል እሱን። እሺማ እኮ ሁሉም ይወዱታል። ሼም ይዞት ነው እያንዳንዱ። እኔ ወላሂ ተሳስቻለሁ። ትልቅ ሰው እንደዚህ ማለት ነው። ችግር የለውም። ይሄ ኖርማል ነው እኮ ማከበር አለብኝ። ትልቅ ሰው እንደዚህ ያ ችግር የለም። ኤኒዌይስ ወደ ቶፒኩ እንመለስና ቤቱላ ትልቅ ይፈቀራል እኮ። ኤኒዌይስ አሁን ሚስት አሳጣችኝ። ቤቱላ እኮ ትልቅ ሰው በላ ልጆቼ ቤቱላ ጓደኛ አለችኝ፣ አንቺ የምታህል ልጅ አለችኝ ትልና መለስ ብለህ ቤቱላ ሽማግሌ ስልክ ይህንን ፎቶ ቪዲዮ ያመጡና አንተነ ልጅ ኮሜንት ላይ አይዞሽ እያሉኝ ነው። ምን አድርጌ ነው? ምን ሆኛለሁ? እኔ ኮሜንት ላይ እኔን አይዞሽ እያሉኝ ነው። እንዴ ታምሜ ያለው እንዴ? ባይቱላ በጣም መሐመድ አልተወለደም ብላ የተናገረች ጀግና ናት። ተረጋጋ። ቆይ ጠይቃት ተረድተኸዋል? ግን አላህ በህልም ይታያል አይታይም የሚለውን እስኪ ከተረዳኸው እሱ ላይ በልበት መልዕክት ማለት ነው አለብህ። ሰምተሃል? ግን በቃ ወደ ቶፒኩ እንመለስ እና ቶፒኩን አንዴ እንትን እንበለው። ጥያቄ በኋላ ላይ እንቀበላቸዋለን። ሰዓት እየደረሰ ነው። ቀጥል ክርስቲያን። ኔቨር ጊቭ አፕ። ከሰማኸኝ አላህ በህልም ይታያል የሚለው ላይ ያለህን እይታ ንገረኝ። ምንድን ነው? ቅድም በስነስርዓት ክላሪፋይ አላደረግም። ቅድም ጨርሰነዋል። ሌላ ጥያቄ አላህ በህልም ይታያል የሚለውን አንተ በምን መልኩ ነው የምትረዳው? ይታያል ከተባለ ይታያል ነው፣ ምንም ጥርጥር የለውም። እዛ ከተቀመጠ ይታያል ነው፣ የአምላክ ትእዛዝ ነው። እንትን ሳሂ ነገር ከሆነ ምንም አያሳፍርም። ያ ያሳፍራል ሳይሆን አሁን አላህን አንተ የምታውቀው እጅ አለው እግር አለው በሚለው ነው አይደለ? እጅ አለው እግር አለው አለኝ ያለ ነገር ሁሉም ይቀበለዋል። ቁርአን ላይ የተጻፈ ነገር ከሆነ መመራችን ቁርአን ስለሆነ ያው እንደዛ ነው። ስለዚህ የሚያዩት ጭንቅላት አለው ተብሎ አልመጣም። ያለ ጭንቅላት ነው የሚያዩት ወይንስ በጭንቅላት ነው የሚያዩት? ጭንቅላት አለኝ የለኝም አላለኝ። አለኝ ልትለው አለኝ አላለኝ። የለውም ልትለኝ ደግሞ የለውም አላለኝ። በራሲ ደግሞ ጨምረ የለውም ማለት ማውራት አችልም። ስለዚህ ያ የምታየው አካል ጭንቅላት ዞ የምታየው አትፍላፈሉ ይላል እኮ። ያ የምታየው አካል በጭንቅላት ከሆነ ቁርአን ላይ አለውም የለውም ስላልተባልክ ሐዲስም ላይ ስለሌለ በጭንቅላት ካየኸው ከቁርአኑ ጋር ይጋጭብሃል እኮ። ጭንቅላት ዞ አየኸው አለኝም የለኝም ሳይልህ እኮ ጭንቅላት ላይ ይዞ ማን ነው አየው ነው እኮ የምታየው። እንዴት ነው በጭንቅላት አየሁት ጭንቅላት ያለው ብሎ ቢልህ አንድ ሰው ወይንም አንድ ወልይ ግጭት ይሆናል እያልንህ እኮ ነው እኮ። ሰው ነው አወራው፣ ፈጣሪ ራሱ አላወራም። የሰው ጉዳይ ነው፣ ራሱ ጉዳይ ነው እያልኩ ያለሁት ግልጽ እኮ ነው ወንድማችን። ለምሳሌ እኔም እኮ ግልጽ እያወራው ነው። አንድ ሰው ካወራ ሰውዬው ነው እንጂ እኔን አይመለከተኝም። እሺ ለምሳሌ አዳምጠኝ።
አላህ ይታያል አይደል? በህልም ተስማምተናል። አረብኛው አምጠውና አማርኛ ቀይረው እንግሊዝኛው ትንሽ ያዞረዋል። አላህ በህልም ይታያል አይታይም? ቦታውን ጥቅሱን አምጡትና ያየን ብናወራ ይሻላል። ይታያል ብለህ ነው የምታምነው? አይታይም ብለህ ነው የምታምነው? እስካሁን አላየሁትም። እሺ መሐመድስ አይቶታል? ሊያየው ይችላል መሐመድ። እኔ እንጃ። ኦኬ የሚያየው አንቺ አይመለከተሽም። አንቺ ተው፣ እሷ ማመለስ አትችልም። አንተ ከኔ አይ ሙስሊም አይደለችም። እኔ አውቃታለሁ። እኔ መልሽ ሀይ ጀዝባ ተጠራቀመ እንጂ አውቃታለሁ። አንዴ ተረጋጉ። እንተዋወቃለን። ቆይ ተረጋጉ። አዩ መመለስ መፍቷ ነው። የተረዳችሁን እንዴት ነው የተረዳችሁ? መመለስ ትችላለሽ። ፕሊስ ጣልቃ ትግባ። የምን አባ ፖለቲካ አንተ ያማሃል እንዴ? ቀጥይ። በመጀመሪያ አላህ በህልም እንደማይታይ ነው የምናውቀው እኛ። ሰው ያስተማረን ኡስታዞች ያስተማሩን አላህ በህልም አይታይም፣ አላህን ማንም ሊያዩ አይችልም ብሎ ነው ያስተማሩን። ግን ደግሞ ነብዩ መሐመድ ሊያዩ ይችላሉ በህልም። ግን ይሄ ሰው አያይም፣ እንደኛ አይነት ያለ ሰው አያይም። እንደዛ ነው የተማርኩት። ምናልባት እናንተ ጋር መረጃ ሊኖር ይችላል። ማንኛውም ሰው ያያል የሚል የላቸውም። መሐመድ አይቶታል። አንቺ ሙስሊም ነሽ አይደል? አዎ ነኝ። ጠይብ ሙስሊም ከሆንሽ እስቲ ቁርአን ቅርልን። እርግጠኛ ነሽ ሙስሊም ነሽ? ኦኬ አጣር ያለ ቁርአን እሺ ቁርአን ቅር። ኦኬ አጣር ያለ እነሱ ስራ ላይ ስለሆነ ብዙዎቻችሁ አላመናችሁኝም። ግን ደግሞ እኔ ትምህርት ላይ ነኝ። ኦኬ የኔ ሪፖስት ታዩና እዚህ መጣችሁ እኔን ትጨቃጭቁኛላችሁ። አንዴ ቁርአን ቅር እስቲ ይከናል። አንዴ ቤቱላ ግን አንቺ ቁርአን መቅራት ትችላለሽ? እችላለሁ። ሙስሊም ነኝ እኮ እኔ። ክርስቲያን ነኝ። አንዴ አጭር ሱራ ልቅራ አይደብራችሁማ? ቀሪ ችግር የለውም። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل والله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد ተገለበጥ አንተ ሰውዬ ምን አይተላለ? እነሱ እኮ ስራ ላይ ናቸው። አላህ አሐድ ማያውቀው ክርስቲያን የለም። ፕሊስ ተረጋጋ። 100% አልስማማ። ባናት ተተካለ። እኔ ምን አገባኝ? ላ እነዚህ ፕሊስ አዲያ ቆይ ማንም በቃ ከስር እና ታታባ አድርግ። ማንኛውም ሰው ያውቀዋል። ቆንጆ ነው። ካደ በቃ ማንኛውም ሰው የሚያውቀውን ቁርአንን ቀራችን ለአንድ ምዕራፍ ሙሉ አይደለ የምወዱትን ቁርአን። ኤኒዌይስ ወደ ቶፒክ ፓራፍሬዝ አድርገው ክርስቲያን ቤቱላ ወይ ሱረቱል ፈቲሃን ትቀሪያለሽ? አሁን እዚህ ጋር ምናምን ማቅራት አልፈልግም። እኔ ሶሪ እኔ ቅሪ አላልሽኝም። ቅሪ ሱረቱል ፋቲሃን ቀጥ ብለሽ ትቀሪያታለሽ። አልፋታሽ ነው ስርዓት ያዥ። አሁን ትልቅ ሰው ነው አክበር። እሺ ስርዓት ማን ትልቅ ሰው? ሱረቱል ፋቲሃን እኔ ቁል አላህ ሀዲን ቀርቻለሁ። ስለዚህ አንቺ ሱረቱል ፋቲሃን ቅሪ እስኪ። ምን አገባሽ? እሱ ነው የጠየቀኝ፣ የለሱ ነው መልስ የምሰጠው። አንቺ ምን አገባሽ? ሱረቱን ናስን ቅሪ በቃ ትላለች እንዴ? ኧረ ተዋት ጣሉ። አይ ኤኒዌይስ ኖ አሁን እኔ ሰውን አከብራለሁ። እኔ ፖስት አይታ ገብታን አይታውን የመጣችው እዚህ ጋር ያሳያል። ችግር የለውም። ሱረቱል ፈቲሃን ትቀራናለች በኋላ ቤቱላ። ኤኒዌይስ ግዴታ አይደለም። ባይዘ ምንም ቁርአን ምንም በአረብኛ ስለተቀራ ኖ እኔ ማለት ነው የሆነ እስልምናም ክርስትናም እውነተኛ ሃይማኖት ነው ብዬ ነው የማምነው። የሁሉም ሰው ሃይማኖት አክብራለሁ። የራሴ የሆነ የግል ሃይማኖት አለኝ። አንቺ ጥሩ ነው። የራሴን ከፍ የሰውን ዝቅ አላደርግም። ሶሪ ቤቱላ ሙስሊም አይደለችም ማለት ነው። ቆይ ቤቱላ እያመለጠች ያለች ነች። ሀዩ ደግሞ ቀድማለች። ኤኒዌይስ ሁሉንም ሙስሊም ተመስገን፣ እንደው ተመስገን። እኔ አምልጫለሁ፣ ወጥቻለሁ። እንደው ክብሩ ይስፋ። ቤቱላም እያመለጠች ነው። ሙስሊም አይደለችም ተብለሻል። ቤቱላ አምልጭ አንቺ ራስሽ በቃ አይደለሽም ብለውሻል። ቴንኪው ብለሽ መቀበል ክርስቶስ ጥያቄ ይጠይቃል እንጂ ሌላ ያ ትጠይቂያለሽ። ችግር የለውም። ኤኒዌይስ ክርስቲያን ቶፒኩ ላይ ቀጥል።
ሀቢብ ተመለስ። ሜቢ ቦስ አንተ ሙስሊም ነህ አሁን እንደተረዳሁት ማለት ነው። ጥያቄያችንን ትመልስልናለህ ማለት ነው። እሺ አላህ በህልም ይታያል? በህልም ይታያል የሚል ሐዲስ ወይም ቁርአን እኔ እስካሁን አላየሁ። ያ ማለት እነዚህ አሁን ቅድም አንዋር ሲመልስ የነበረው ልጅ ዝም ብሎ ነው ضعيف የሆኑ ቀውሎች ናቸው እነዛ ቀውሎች ማለት ነው። ንግግሮቹ ضعيف ናቸው ወይም ደካማ ናቸው ማለት ነው። አይ እሱ የራሱ እምነት አለው። አንተ ምንድነው አቂዳህ ምንድነው? ሙስሊም ነኝ እኮ ምንድነው አቂዳ? አቂዳ ሐዲስና ቁርአን ከዚህ ውጭ አይወጣም። ሐዲስና ቁርአን አላህ ማ ከማ ወሰፈ ነፍሰህ ልክ ራሱን እንደገለጸው አርህማኑ ዐለል አርሽ እስተዋ። ስለዚህ እሱ ደግሞ ያንን አላህ በዛቱ ከአርሽ በላይ ነው ብሎ አያምንም ማለት ነው። እሱ የራሱ ሙስሊም አይደለም። ካላመነ ሙስሊም አይደለም። ኦኬ። ስለዚህ ያንን ካላመነ አላህ በዛቱ ከአርሽ በላይ ነው የሚለውን ካላመነ ሙስሊም አይደለም ማለት ነው። ካላመነ ሙስሊም አይደለም። አዎ ያ ስለዚህ ብዙ ሙስሊም ያልሆኑ ዛሬ አብዝተውላናል። ጥሩ ነው። ቀጥለ ነው ብዙ ሙስሊም ያልሆኑ ሰዎች አሉ። ያ ቆንጆ ነው። እኛ የምንፈልገው ሰዎች ከእስልምና እንዲወጡ ነው። ኤኒዌይስ እንዳንተ አስተምሮ አላህ በህልም ታይቶ ያውቃል? አይታይም? እኔ እስካሁን ይታያል አይታይም የሚል አላውቅም። ግን ቅድም የኢብኑ ተይሚያ ምናምን ይታያል ይላል ብላችሁ ስትናገሩ ሰምቻለሁና ያንን ማስረጃ ከፍታችሁ በአረበኛ ታሳዩኛላችሁ? እፉ ቆይ አንዴ የሆነ ውይይት ተጣርተክ ነበር ሰምታችሁ? የኢብኑ ተይሚያ የትኛውን የኢብኑ ተይሚያ የትኛውን ብቻ ቅድም አላህ በህልም ይታያል ብለዋል ስትሉ ነበር። እሺ ስለዚህ ያንን ቃል ታሳዩኛላችሁ ኢብኑ ተይሚያ ያለበትን? ኦኬ ቅድሚያ ሐዲስህ ላይ የነገርስ ቢኖር ቅድሚያ እንደ ሐዲስህ እና እንዳስተምሮ ተመሰረትና በህልም ይታያል አይታይም ኢብኑ ተይሚያ ያለው አላለው? እኔ እሱን አላውቅም። ግን ቅድም ይታያል ቪዲዮ አለ ክርስቲያን፣ እሱ ቪዲዮ አንዴ ጋብዛቸው። በዚህ ላይ ተረጋጋ እናሳያለን። ችግር የለም። የኢብኑ ተይሚያ ሌሎቹንም እናሳያለን። በዚህ ጉዳይ ላይ ዚስ ማች ሂላፍ ያለበትም አይመስለኝም። ሁሉም ይስማሙበታል። ኦልሞስት በህልም ይታያል በሚለው አላህ በህልም ይታያል የሚል አንድ ቪዲዮ አለ። ቆይ ክርስቲያን ላክልህ። ከኛ ብቻ እንዳይሆን በደንብ ግልጽ እንዲሆንላቸው ነው ቪዲዮ እንደምንላችሁ እንጂ ቪዲዮ አስፈልጎን አይደለም። ከስር ላሉት ወደንሱ ሚስ ሪፕሬዘንት ተደርገናል ብለው እንዳያስቡ ነው ሰዎች። አስተምሮታቸው እንደሆነ የአታሪ አስተምሮ እንደሆነ በደንብ እንድታውቁት ነው እኮ። ችግር የለም። እኔ አሁን ማስረጃ ብቻ ነው የምፈልገው እንጂ ሌላ ነገር አልፈልግም። ማስረጃ ልንሰጥ እኮ ነው። ከኡስታዝ እናስደምጠና መረጃዎች እንሰጣለን። ከስር ደግሞ በደንብ መረዳ የሚፈልጉ ስላሉ ኡስታዞቹ ምን ብለው ያስተምራሉ የሚለውን እንዲያውቁት ነው። ቀጥል ክርስቲያን ሚዩት ነው። ላስደምጠውና ያንተ ሚዩት አድርገው አንዴ ድምፅ አለ። አሰላሙ አለይኩም። ጥያቄው እንደሰማችሁ አላህን በህልም ማየት ይቻላል ወይ የሚል ነው። ሐቂቀተን ስጠብቅ የነበረው አቅዋል ዑለማዎቹ ለዚህ መልስ እንደሰጡት ነበር ስጠብቅ የነበረው እንደራሴ ማለት። ነገር ግን በተቃራኒው በእውቀት የማይታማ ሰው ይህንን መልስ ቢመልስና ተመልሶ የመለሰውን መልስ ቢያዳምጥ እሱ ራሱ የሚያፍርበት መልስ ነው የመለሰው። ምክንያቱም የቀማቴዎች መልስ ነው እንጂ እውቀትን ያሸተተ ሰው ይህንን መልስ አይመልስም። ምክንያቱም ከኪሱ ስለሆነ። አብረን እንከታተል። ቀማቴዎች መልስ እንጂ እውቀትን ያሸተተ መልስ አይደለም የመለሰው እያለ የሚያጣጥለው የማንን ምላሽ ነው? የሱፊዎችን። ቅድም ሱፊ ነኝ ብሎ ወልዮች ምናምን እንትን ሊሉ ይችላሉ ብሎ እንትን ያለው። ምክንያቱም ያለ ዛት ያለ ሸክ ወይንም ደግሞ እንትን ምስል እንደዛ የሚታየው አይነት ነው ምላሹ። የሱፊዎቹ ይታያል ሲሉ ያለ ሱራ እንደዚህ አይነት ነገር
በሱራ አይደለም የሚታየው ምናምን ነገር ብለው ይላሉ ማለት ነው። እነኞቹ የአታሪዎቹ ደግሞ እይታ ምንድን ነው? ኢቨን በሱራው ይታያል በሱራ ይታያል የሚል እንትን ስላላቸው ነው። ያኔ ያስቀጥለው ያ የስልካችሁን ድምፅ ከፍ አድርጋችሁ አዳምጡት። እሺ ቪዲዮ ስለሆነ ነው። ቪዲዮ ብዙም እንትን አይል። የእሱኛው ስለማይሰማ አሳልፈውና የልጁ ምላሽ ላይ አድርገው እንዴታ ያይቻላል። ኦኬ ያዘ ያለ እንዴታ ያዩታል። ምክንያቱም ምንድነው እሱ ሱፊዎቹ የሚያምኑት ያለ ቦታ ከአርሽ በላይ የሚለውን ስለማይቀበሉ አላህ ይታያል ሲባል እንዴት ነው የሚታየው የቱ ጋር እንደዚህ ሆኖ የሚለውን አይቀበሉም። ዋብዮቹ ደግሞ በእንዴታ ይታያል። የዚህኛው አርጉመንት አሁን እሱ ነው። እነኛዎቹ ግን እንዴት ነው የሚታየው? ሙሉ ቃሉን ይታያል። እርግጠኛ ይሄ እኮ ገና ተቆርጦ የወጣ ነው ቃሉ ማለት ሙሉ ቃሉ እኮ ትሰማዋለህ። ሙሉውን ገና ያብራራዋል። ችግር የለውም። ምንድነው እሱ የዛኛው የሰውየው የሱፊዎቹ እየተሰማ ስላልሆነ ነው። ምላሽ እየሰጠ ስለሆነ በኋላ ማብራሪያ ይሰጥበታል። ትሰማዋለህ። ሙሉ ሱፊዎቹ ምንድነው እሱ ከአርሽ በላይ ነው ብለው ስለማያምኑ እንዴት ነው የሚታየው? በሱራ ነው የሚታየው ብለው አያምኑ። በሱራ ይታያል ብለው አያምኑ። ዋብዮቹ ደግሞ ወይም ደግሞ አታሪዎቹ ቀጥታ ሊተራሊስቲክ የሆኑት በሱራ ይታያል ብለው ያምናሉ። ያኛው ቅድም የመለሰው እንዴት ተብሎ አይጠየቅም፣ ግን ይታያል አይነት ነው። ስለዚህ ተሳስተሃል እያለው እያረመው ነው። ቀጥለው ወደ ምላሹ ላይ አድርገው ቢላ ሸክል አው ቢላ መካን የሚለው ላይ ነው ንግግሩ። ያለ ቦታ አንድን ሸክል ሳይዝ የሚል ቃል ንግግር ላይ ነው። ምክንያቱም ይህንን ያለ ዑለማ የለምና ሁሉም ዑለማዎች አብዛኛ ማየት እንችላል። ያለ ሸክል ያለ ቦታ ያለ አንድም ዑለማ የለም። ምክንያቱም ሀባሾቹ ወይም ሱፊዎቹ ያለ ሸክል ወይም ደግሞ እንደዚህ አካል ሳይዝ ያለ ቦታ ነው የሚታየው ብለው ስለሚያምኑ ማለት ነው። ቦታ ካጸደቁ ከአርሽ በላይ ብላችሁ ለምን ትሞግቱናላችሁ ስለሚባሉ ያለ ሸክል ያለ ቅርጽ ያለ ቦታ እንደዛ የሚታየው ብለው ያምናሉ። እንደዛ ብሎ ያለ አንድም የለም እያለ ነው። አስቀጥለው በዚህ ዙሪያ ላይ የተናገሩት ዑለማዎች ማለት እነወዊ ረሒመሁላህ ረሕመተን ዋሲዓ እንዲህ ይላል በሸርሕ ሙስሊም ላይ 15ኛ ሙጀለድ ላይ ኪታብ ሩእያ ላይ ከላው የጀመርኩበት ምክንያት ደግሞ ያው እንደ ነብያቸው አድርጎ ስለሚቆጥሩት ነው። የእሱን ቃል ስለማይሰሙ ማለት ነው። واتفق العلماء على جواز رؤية الله تعالى في المنام وصحتها وإن رآه الإنسان على صفة لا تليق بحاله. إذا نووي ያለው አንድ ሰው በሕልሙ ተኝቶ በእንቅልፍ ተኝቶ መናም ውስጥ በሕልሙ አላህን ስብሐነ ወተዓላ በሸክል ማየት ይችላል እያለ ያ ሸክል ከአላህ ስብሐነ ወተዓላ ሸክል ጋር ባይገናኝም ነገር ግን በሸክል ያያል እያለ ነው። ይህ ልጅ ደግሞ እያለ ያለው ያለ አቅጣጫ ያለ ሸክል አላህ በህልም ይታያል እያለ ነው። የቱ ጋር ነው? የትኛው ሼክ ነው ያለ ቦታ ያለ ሸክል አላህ በህልም ይታያል ያለው? ይህ ከኪሱ ነው። ምክንያቱም ነወዊ እያለ ያለው ወኢን ረአሁ ልኢንሳኑ ዐላ ሲፈትን ላ ተሊቁ ቢሓሊሂ እና ተመለስ ውልቅ አለ። ልክ ሲሰማው ያኛ ያለው ምንድን ነው? ያለ ሸክል ያለ ቦታ ይታያል ነበር ያለው። ያለ አካል ያለ ቦታ ይታያል ነው ያለው። ነዋዊ ደግሞ ያለው በአካል በሚታይ አካል በቦታ ይታያል ነው ያለው። አንድ በሉ አላህን እንደሚያየው በቅርጽ በቦታ ኦራይት ቀጥል ስለዚህ አላህን ስብሐነ ወተዓላ በህልም የማይሰው በሸክል ላይ ይችላል ማለቱ ነው እየነገረን ያለው ነው። ልጁ ግን እያለ ያለው ያለ አቅጣጫ ያለ ሸክል በህልም ይታያል እያለ ነው። ከየትኛው ነው ይሄ እያለ ያለው? በቃ ግልጽ ነው። ምንድነው? አላህን በአቅጣጫ ይታያል፣ በሸክል ይታያል። አካል ይዞ በአቅጣጫ ይታያል። አንድ ቀጥል እሱም ከኬቶ እንደሆነ ተረዳችሁ ይገመታሉ። ቀጣዩ ነው ላይ እንደዚሁም ሸርሕ ሰሒህ ሙስሊም ሊልቃዲ ዒያድ 544 ላይ የሞተው እንዲህ ይላል ولم يختلف العلماء في جواز صحة رؤية الله في المنام وإذا رأى
على صفة لا تليق بجلاله من صفات الأجسام نملو إذا ينكرني هذا من دونه عند سو بحلم الله كايه بشكل ما يتندمجل بشكل كايه دمو ببوتاو ما يتندمجل እየተቀሰልን يا شكل الله سبحانه وتعالى بايገንጽ ማለት ነው الله سبحانه وتعالى شكل ጋር ባይገናኝ ማለት ነው ይህ ልጅ እያለ ያለው ግን ያለ አቅጣጫ ያለ ቦታ ያለ ሸክም ያለ እንዴታ አላህ በህልም ይታያል እያለ ነው ከየት አመት ሁለተኛ ደግሞ በቦታ ይታያል ቦታንም እንትን አለለት ማለት ነው ስለዚህ ቦታ እያጸደቀለት በቦታ በአቅጣጫ በቅርጽ በአካል ይታያል ማ አላህ ሁለተኛ መረጃ ማለት ነው ቀጥል በኪታቡ ይላል ይሄ ብቻ አይደለም በል ከሰላፎችም ንግግር አላቸው الإمام البغوي رحمه الله رحمة واسعة شرح السنة كتاباته لاي 12ኛ ጁዝ 227 እና 28 ላይ እንዲህ ይላል رؤية الله في المنام جائزة قالوا بهذا قال يقول فقوله حق ووعده صدق وإن رآه ينظر إليه فهو رحمته وإن رآه معرضا عنه فهو تحذير من الذنوب لقوله سبحانه وتعالى أولئك لا خلاق لهم في الآخرة ولا يكلمهم الله ولا ينظر إليهم ولهم عذاب أليم يملون أنقص أسكتن والد زي الإمام البغوي يتكسد الله سبحانه وتعالى መታየቱን ነው እንጂ ያለ ቦታ ነው ያለ አቅጣጫ ነው የሚል ነገር የለም ከየት አመጣ ነው ይህ ልጅ ያለ ቦታ ነው ያለ ሸክል ነው በዑለማዎቹ በሸክል ነው የማየው ያ በህልም ውስጥ የማየው አላህን ያየ ሰው በህልም በሸክል ነው የማየው የሚለው ነው የሚያረጋግጡ ይሄ ከኪሱ ነው ያመጣው ማለት ነው ከየት አመጣ ቀጣዩ አብረን يقول أبو سعيد الدارمي رحمه الله رحمة واسعة وإنما هذه الرؤية حلم بيتين يوم هنيتا بيتين يوم شكل ما يتشرع يمن مناقب هذه الآن بيتين يوم هنيتا بيتين يوم أكباتشا አይሚን በሸክል ማየት በዛቱ ማየት በአካሉ ማየት እንችላለን ነው ያሉት በአካል ማየት ይቻላል ኤኒዌይስ አሁን አላህን የምታዩት ከሆነ እንደዚህ በደንብ አስተውሉ አላህን የምታዩት ከሆነ በህልም አላህ እንደዚህ አላህ የሚታይ ከሆነ ጭንቅላት ያለው ሆኖ የሚታየው አለ ጭንቅላት አልባ ሆኖ የሚታየው ጭንቅላት የሌለው ከሆነ እርሱ እንዴት ነው እሱ የምታደርጉት ጭንቅላት ያለው ወይንስ ጭንቅላት አልባ እንዴት ነው የምታስማሙት በምን አይነት ሁኔታ ነው የምታስማሙት ሙሐመድ ደግሞ ቆንጅዬ ሆኖ አይቶታል በቆንጅዬ ቅርጽ አይቶታል በምን አይነት ቆንጅዬ በቆንጅዬ አካል አይቶታል ክርስቲያን ቀጥል አንብቦ ከሙሐመድ በኋላ ያየዋል ወይ ሙሐመድ አይቼዋለሁ ካለው ውጪ አላህን ያያል ወይ አላህን ያያል ቢኒ ሰላም ይያለው ኦኬ ቢኒ እንኳን ደህና መጣ ብለናል ኦኬ አለን ይመስገን ያ እንግዲህ ሙሐመድ አላህን እንዳየው ይናገራል እንግዲህ በምን መልኩ ነው ያየው የሚለውን በሚሽካት አልመሳቢ 725 ላይ እንደዚህ ብሎ ይናገራል አብዱራህማን ቢን አይሽ ሪፖርትድ ጋርስ ሜሴንጀር አሲንግ አብዱራህማን እንዳስተላለፈው የአላህ መልእክተኛ የተናገረውን ይላል I saw my Lord in the most beautiful form አላህን በጣም በጥሩ መልክ ወይም ደግሞ በቆንጆ መልክ አየሁት and he said what do the angels near my presence dispute about አጠገብ ያሉት መላእክቶች ስለምንድን ነው የሚከራከሩት ብሎ ጠየቀኝ I replied thou knowest best እኔም እንደዚህ ብዬ መለስኩለት አንተ የተሻለ ታውቃለህ አለው then he placed the palm of his hand between my shoulder blade and I felt the coolness of its between my nipples አለ ምን አለ ከዛ በኋላ አላህ እጁን ወደ ጡቴ ወደ ደረቴ ያስገባና ነካኝ ከዛ በኋላ ቅዝቃዜውም ተሰማኝ አለ ሉክ ይሄንን የሚያየው ሙሐመድ በህልሙ ነው then I knew what was in the heaven and the earth ከዛ በኋላ በሰማይም በምድርም ያለውን አወቅኩኝ ብሎ ተናገረ ሙሐመድ ሶ ሙሐመድ እዚህ ጋር አላህን ሲያይ በህልሙ የእጁ ቅዝቃዜ አላህ እጁን በደረቱ ውስጥ አስገብቶ ጡቱን ሲነካው ማለት ነው ቅዝቃዜው እንኳን ተሰምቶታል ስለዚህ ይሄንን ያየው በምን መልክ ነው ሙሐመድ
ይሄን ሙሐመድ ያየው መልክ አላህ አሁን ካለው እውነተኛ አካል ጋር እውነተኛ መልክ ጋር ተመሳሳይ ነው ወይስ አይደለም? ምክንያቱም in the most beautiful form ብሎ ይናገራል። ስለዚህ ቁንጅና ራሱ ምንድን ነው? አንደኛ ለአምላክ ቁንጅና ምንድን ነው? ቆንጆ መልክ ሲባል አምላክ ምንድን ነው? ምኑ ነው ቆንጆ የሆነው? ያ እሱ መሰረት አድርገው አሁን ላላይ የሚታየው ቆንጅየው አይሚን ለሙሐመድ በታየው መሰረት ለእንትኖች ለመሪዎቹ እንደዚህ ወይንም ደግሞ ለሙስሊም ሊቃኖች የሚታየው በምን አይነት መልኩ ነው ብለው የሚያስቀምጡት ቆንጅየው ነው። ቆንጅየው ነው ይታያል ብለው ያምናሉ። ያ ቆንጅዬ ማለት ምኑ ነው? ባቱ ወይንስ ምኑን ነው የሚያዩት? ማለትም የተጓደለ ካዩ በምንድን ነው እሱ መጨረሻ ላይ የሚዳኙት? በቂያማ ቀን ከሚያዩት ጋር የህልሙ እይታ ይመሳሰላል ወይ? የህልሙ እይታ አንዋር ትስቃለህ። ቀደም ያልከው ሰውዬ ምን ላይ ሰጠብህ አይደለ? ቪዲዮ አንዋር የአንተ አስተምሮውን ስህተት ነው ይሆናል ማለት ነው። እናንተ ለቦታ ያለ ሸክ ብላችሁ ስለምትሉ ይታያል ስትሉ ውጭስ ስህተት ሆነ ማለት ነው። ይጋጫል፣ አይመጣውም ማለት ነው። አሁን ምንድን ነው አሁን ይህንን የተመለከቱትን አካል በቂያማ ቀን ከሚያዩት አካል ጋር ምን አይነት ተመሳሳይነት አለው ወይስ ልዩነት አለው? አሁን እንደዛ ከሆነ አላህ በተለያየ ቅርጽ ሰው እኔ እንኳን አንድ ሰው ብቻውን ሆኖ አላህን በህልሙ ሌላ በቂያማ ቀን ደግሞ ሌላ ሆኖ ሊመለከተው ነው ማለት ነው። ሁለት የተለያየ አላህ ሊመለከት ነው። በዛ ላይ ደግሞ ሰዎች ሁሉ እንደየስራቸው፣ እንደየጽድቃቸው፣ እንደየቅድስናቸው የሚያዩት ከሆነ ሰዎች ሁሉ የሚያዩት አላህ የተለያየ ነው። ኦፍኮርስ እንደዛ ሊሆን ነው። ሰዎች ሁሉ የሚያዩት አላህ የተለያየ ነው። ስለዚህ አንዋር ለምሳሌ የሚያየው አላህ ሌላ ከሆነ፣ ሀዩ የምታየው አላህ ሌላ ከሆነ፣ ሀኑኒ የምታየው አላህ ሌላ ከሆነ ይሄ አላህ አንድ ተብሎ ነው የሚጠራው ወይስ አይደለም? ጥሩ መልካም ስራ ላላቸው በጥሩና በቆንጆ መልክ የሚታይ ከሆነ ክፉ ስራ ላላቸው በምን መልክ ነው የሚታየው? አስቀያሚ ነው ሆኖ ነው የሚታየው ወይስ አይደለም? ኢብኑ ተይሚያ ይሄን ስለሚናገር ማለት ነው። ስለዚህ በመገለጥ ከሆነ የሚታየው ደግሞ መገለጥ ለምን ከበደው? ካዳ መገለጥ ለምን ይከብደዋል? መገለጥ ለምን ሊከብደው ቻለ? ለተለያየ አካላት በተለያየ ጊዜ ላይ በህልማቸው የሚገለጥ ከሆነ የሚታያቸው ከሆነ መገለጥ ለምን ከበደው? አንድ ሁለተኛ የተገለጠለት ያየስ አለ ወይ? በ1400 ውስጥ አላህን እንዲህ አይቼዋለሁ ብሎ ይተናገራል ወይ? ከዛን መንዝ ነው ይሄ አካል ፍጡር ነው ፍጡር አይደለም ሲታይስ በምን አይነት ሁኔታ የሚታየው? ምክንያቱም ማንንም አይመስልም ካሉን ከዛ ፂም ያለው እንደ ሰው ጭንቅላት ያለው ሁለት እጅ እንደዚህ ካሉ ሮንግ። እንደ ፈረስ ሆኖ ሊገለጥ ይችላል። እንደ አህያ ወይ እንደ ውሻ ሆኖ ሊገለጥ ይችላል። እንደ ጦጣ እንደ ዝንጀሮ ሆኖ ሊገለጥ ይችላል። ወይንስ እንደዚህ እንደ ሰው ሆኖ የቆመ ሆኖ እንደዚህ ነገር እጅ ያለው ፊትና አይን ያለው እንደዚህ አይነት ስትራክቸር ያለው እዞ ነው የሚገለጠው? ወይንስ እንደ ፈረስ አይነት ስትራክቸር ያለው ማለት ፈረስ የማይመስል ስትራክቸሩ ግን እንደዚህ እንትን ያለ ቤንድ ያደረገ ከወገቡ ምናምን ነገር እንደዛ ሆኖ ሶፋር እስከምናውቀው ድረስ ሁለት እጅ፣ ሁለት እግር፣ ሁለት ባት፣ ሁለት አይን ካለው ጆሮች ካሉት ፊት ካለው ሞስት ፕሮባብሊ እንደዚህ ሬክት የቆመ ነገር ነው የሚሆነው። ሁለት እግር ስለሆነ ሁለት እግር ካላቸው ውስጥ ስለሚመደብ ማለት ነው ወደ ሰው ያደላል። የሰው ስትራክቸርን የሚቀርብ ነው የሚሆነው አይመስልም? ውድ ኤክሰፕሽን ጭንቅላቱ አለ የለም የሚለው ይሰራል ድምፅ
ይሰማል? ኦኬ። አይ በዛው ጥያቄ እንድታነሳልኝ ነው። ያ የሚገለጥበት አካልስ ማለት እኔ ጋር በሌላ ከተገለጠ እዛ ጋር ደግሞ በሌላ ከተገለጠ ያ የሚገለጥበት ፍጡር ነው ወይስ ፈጣሪ ነው? እሱን ነገር በዛው ብትጠይቅልኝ። አይ ቲንክ እየተሰማ መሰለኝ። ይሰማል መሰለኝ። ያ ኖርማል ነው ማይክ። ኤኒዌይ ጥያቄ እሱ ነው። ያ እንግዲህ አሁን አላህን በጥሩ መልክ ያዩታል የሚለው ራሱ ምንን ለማመልከት እንደሆነ ግራ የሚያጋባ ነገር ነው። አላህን በጥሩ መልክ ያዩታል። የተሻለ ስራ ካላቸው ደግሞ ከሱ የተሻለ ጥሩ ቆንጆ ሆኖ ያዩታል። አሁን እዚህ ጋር ሙሐመድ the most beautiful form ነው ያለው። በጣም ባማረ መልክ ነው ሙሐመድ እንዳየው እየተናገረ ያለው ማለት ነው። በሌላ ደግሞ ኢብኑ ተይሚያ 7ኛው ሙጀለድ ቢያን አልተልቢስ ፔጅ 290 ላይ አላህን ያየው እንዴት ነው? ፍሪዛም ሆኖ ፂም የሌለው በወጣት መልክ እንዳየው ደግሞ ይናገራል። ሉክ ፍሪዛም ነው፣ ፂም የለውም፣ በወጣት መልክ እንዳየው ይናገራል። ኦኬ ቁንጅና ለፈጣሪ መስፈርቱ ይሄ ነው። ለፈጣሪ መስፈርቱ ቁንጅና ፂም አለመኖር፣ ጸጉሩ ፍሪዝ መሆን፣ በወጣት መልክ በአረንጓዴ ቦታ መታየት ነው። ምክንያቱም ሙሐመድ አላህን እንዳየው እዛ ላይ ስለተናገረ ማለት ነው። ስለዚህ ያ ያየውና በህልሙ ያየው እዚህ ጋር ተመሳሳይ ነው ወይስ ይለያያል? ኦኬ አላህን እንግዲህ ሙሐመድ እሺ የቅዱስ ሰው ነው ብለው ስለሚያምኑ ሙስሊሞች በዚህ መልክ ታየው። ኦኬ መልካም ስራ የሌላቸው ሰዎችስ አላህን የሚያዩት ሙሐመድ ካየበት በተቃራኒ ነው ወይስ በተመሳሳይ ነው? ለምሳሌ ሙሐመድ አላህን ሲያየው ፍሪዝ ጸጉር ኖሮት ፂም አልባ ሆኖ ነው ያየው። ፍሪዝ ጸጉር ኖሮት ፂም አልባ ሆኖ። ስለዚህ መልካም ስራ የሌላቸው ሰዎችስ አላህን እንዴት ነው የሚያዩት? ጸጉሩ ፍሪዝ ሳይሆን ሉጫ ሆኖ ነው ወይስ ከርዳዳ ሆኖ? አሁን ይሄ ሁሉ ጥያቄ የሚመጣባቸው ለምንድን ነው? አላህን የሚገልጹበት ክፍለ አካላት ስላለ ነው ችግሩ። ምን ያህል የተምታታ እንደሆነ ከዚህ መረዳት ትችላላችሁ። ሙሐመድ አላህን አይቼዋለሁ ጸጉሩ ፍሪዝ ሆኖ ይላል። ነገር ግን አላህ ደግሞ ጭንቅላት እንዳለው አልመጣም። ጸጉሩ ፍሪዝ የሆነው ምን ላይ ነው ያለው? ፍሪዝ የሆነው ጸጉር ምን ላይ ነው ያለው? ባቱ ላይ ሊሆን ይችላል፣ እግሩ ላይ ሊሆን ይችላል፣ እጁ ላይ ሊሆን ይችላል፣ ፊቱ ላይ ሊሆን ይችላል። ይህንን ሙስሊሞች እንዴት እንትን ያደርጉታል? ይረዱታል? አንድ ጥያቄ ልጠይቅህ። እኛ እስኪ አንተ ኢሳን እንዴት ነው የምታውቀው? ግለጽልኝ። እዚህ ሐዲስ ላይ የምትለው አለ። ከአንተ እንማር። ኢሳን እንዴት እንደምታውቀው ግለጽልኝ። መቼም እንደሚመጣ ግለጽልኝ። እንዴት እንደሚወለድ እኔ ወደፊቱ እነግርሃለሁ፣ አንተ ግን አትችልም። አይ ችግር የለውም። ስለዚህ አላህ እንደ ኢሳ ነው። እናመሰግናለን። ምክንያቱም እኛ በደንብ አስተውሉ። ክርስቶስ እኔ የወደፊቱን እነግርሃለሁ። ምንም ልዩነት እኮ የላቸውም። ሁለቱም ነብዮች ናቸው። አይ አላህና መሐመድ ሁለቱም ነብይ ናቸው እያለን ነው። እኔስ ሁለቱም ልዩነት የላቸውም። ያ አላህና መሐመድ ማለት ነው። ኤኒዌይስ ክርስቶስ ከሆነ ግን ስለ ክርስቶስ እናወራ። መሐመድና ኢሳ ሁለቱም ነብዮች ናቸው። አዳምጥ። ስለ ክርስቶስ እናወራ። ከክርስቶስን እንዴት ነው የምታውቁት? ካዳ ከሆነ ጥያቄው ለምን ወጣ? ክርስቶስ በያዘው በነሳው ስጋ ይመጣል። ስለዚህ እናውቀዋለን። ምልክትስ የተወጋበትን ራሱ ያሳያል። የወጉት ሁሉ ያዩታል ስለሚል ማለት ነው። መለኮት የሚታይ የሚሄድ የሚመጣ አልነበረም። ነገር ግን ቃል ስጋን ስለተዋሃደ በተዋሃደው ስጋ ይመጣል ክርስቶስ። በተዋሃደው ስጋ ይታያል ክርስቶስ። አላህ ግን የተዋሃደው ነገር የለውም። በባህሪው ነው። አላህ በባህሪው ምን አለችው? ሁለት እግር አለችው። ሁለት ያልነው እኛ ያው ከጊዜ በኋላ የመጡ ሙፈሲሮች ስለጨመሩ ነው። አንድ እግር ነች ያለችው፣ አንድ ባት ነች ያለችው። 3 እጆች አሉት። 3 እጅ፣ አንድ እግር እና አንድ ባት። ጭንቅላት የለውም፣ ፊት አለው። አንገት የለውም፣ ወገብ አለው። ይህ አካል ይመጣል። እናንተ ይህ አካል እንዴት ብላችሁ ትለዩታላችሁ?
እንዴት ብላችሁ ታውቁታላችሁ? ለመታወቂያ እንኳን እኮ ሰው የሚፈለገው ፊቱ ነው እንጂ ባቱ አይደለም። የምትለዩት በባቱ ነው። ኦኬ እሺ፣ ኦኬ። ስለዚህ የእናንተ አካል አላህ ለመለየት ያስቸግራል። ኮፕሊንክ አድርጉት፣ ሪፖርት እየበዛ እና ለመለየት አስቸጋሪ ነው። እናንተ እንትን ስለሆነ ማለት ነው፣ ለማወቅም አስቸጋሪ ስለሆነ አለኝ ክርስቲያን ቀጥል ኮፒ ሊንኩን እየተቆራረጠ ነው። ቀጥል ነገር እስከዛ 100 ሺህ ያስገቡት አንድ ጊዜ በደንብ ኮፒ ሊንክ ለማድረግ ሞክሩ። ያ እንግዲህ በእስልምና ያለው የአምላክ እሳቤ በነገራችን ላይ እጅግ በጣም ድብልቅልቅ ያለ ዝብርቅርቅ ያለ ነው። ምክንያቱም በሐዲስና ቁርአን ላይ ያልመጡ ነገሮችን የሙስሊም ሊቃውንቶች ከጊዜ በኋላ መጥተው የገጣጠሟቸው የጨማመሯቸው ነገሮች አሉ። እጅግ በጣም በርካታ ነገሮችን ኮንስትራክት አድርገው የራሳቸውን አላህ የሚያመልኩ አካላት ናቸው። ይሄ በእስልምና ውስጥ ያለው የአምላክ እሳቤ ምን ያህል የተዘበራረቀ እንደሆነ ሰዎች ሊረዱት የማይችሉት እንደሆነ በዚህ መገንዘብ እንችላለን። በነገራችን ላይ አንድ ሰው አላህን በህልሙ የሚያየው ከሆነ ከዛ በኋላ ደግሞ በቂያማ ቀን እንደሚያዩትም ይናገራሉ። አሁን አላህን ሲመለከቱት ለምሳሌ አሁን አላህ ሂጃብ አለው ብለው ያምናሉ። አላህ ሂጃብ አለው ብለው ያምናሉ። በቂያማ ቀን ደግሞ ያንን ሂጃቡን ገልጦላቸው ነው የሚያዩት። በመጨረሻው ቀን በትንሣኤ ቀን ሲመለከቱት ያንን ሂጃቡን አንስቶላቸው እንደሚያዩት ይናገራሉ። ያን ጊዜ ደግሞ ምን ተብለው ይጠየቃሉ? አላህ መጀመሪያ ጊዜ ባዩት ተቃራኒ ቅርጽ ሆኖ ይመጣላቸዋል። ማለትም መጀመሪያ ጊዜ ባላዩት ቅርጽ ሆኖ ይመጣላቸዋል ይላል። በቂያማ ቀን የመጀመሪያውን እይታ ያያችሁት የት ነው? በህልማችሁ ያያችሁት አላህ ነው የሚመጣው ወይስ ደግሞ ሌላ አላህ? በህልማችሁ የተመለከታችሁት አላህ ነው የሚመጣው በቂያማ ቀን ወይስ ደግሞ የት ያያችሁት አላህ ነው የሚመጣው? አሁን አላህን አንድ ሰው እንዴት ነው በምልአት ማየት ትችላላችሁ? ኢቭን በህልማችሁ ማለት ነው። ፈጣሪን በምልአት ማየት ይቻላል? ኦኬ። ያያችሁት አካል ወይ እግሩን ነው ወይ እጁን ነው ወይስ ሙሉ አካሉን ነው የምታዩት ወይስ ፊቱን ብቻ ነው የምታዩት? እንደዛ ከሆነ አይ ሙሉን ማየት አንችልም፣ የምናየው የተወሰነ አካሉን ነው። ወይ ለምሳሌ ባቱን አይተን ባቱን በህልማቸው ማየት ቢችሉ ሉክ ባቱን በህልማቸው ማየት ቢችሉ አላህን አይተናል ማለት ይችላሉ? ያ ባቱ አላህን መወከል ይችላል? ዘሆል አካላቱን መወከል ይችላል? ኦኬ። አላህንስ የሚያዩት የት ሆኖ ነው የሚያዩት? ለምሳሌ ዋሃብያዎች አታሪዎች ማለት ነው አላህ ከአርሽ በላይ ነው ብለው ያምናሉ። አላህ ከአርሽ በላይ ነው ብለው ነው የሚያምኑት። በህልማቸው ሲያዩት ሴት ሆኖ ነው የሚመለከቱት? ቆሞ ነው የሚመለከቱት? ተኝቶ ነው የሚመለከቱት? ተቀምጦ ነው የሚመለከቱት? እየሮጠ ነው የሚመለከቱት? በጭንቅላቱ ቆሞ ነው የሚመለከቱት? ክፍለ አካላትን ስላጸደቁ እነዚህ ሁላ ጥያቄዎች ይመጣሉ። አይ ከዚህ በተለየ ነው ከተባለ እንዴት ነው የምታዩት? ምክንያቱም በመገለጥ ነው የሚያዩት። በመገለጥ ነው የምናየው። አካፊር ያ ሙሽሪክ በመገለጥ ከሆነ ካደለም ክርስቶስን መገለጥ አትቀበልም። በስጋ ሲገለጥ ለምን አትቀበለው? ሙስሊሞች ችግሩ ምንድነው? ክርስትና ላይ ብቻ ነው እንዴት የሚለው ጥያቄ የሚመጣው አይምሯቸውን የሚጠቀሙት አልቲሜት የሆነ አስተሳሰባቸውን የሚጠቀሙት ክርስትና ላይ ብቻ ስለሆነ ነው። ነገር ግን በነገራችን ላይ ክርስትና ኮንሴፕት ለመረዳት ቀላል ነው። እናንተ ጋር አላህ ቀላል መስሎ የታያችሁ ስላላ ስላልተማራችሁት ነው። ኦልሬዲ ስለ አንድ ነገር ካልተማራችሁት ወይም ደግሞ ሰምታችሁት የማታውቁ ከሆነ ያን ነገር የተረዳችሁት ያወቃችሁት ይመስላችኋል። ወደ ውስጥ ገባ ብላችሁ ስላላህ የተወሰኑ ነገሮችን ብታነቡ ግን ምንድን ነው የማመልከው አምላክ ብላችሁ ብዙ ጥያቄዎችን ትጠይቃላችሁ። አብዛኞቻችሁ ይህንን የዛሬውን ቶፒክ ለምሳሌ አታውቁትም፣ እርግጠኛ ነኝ። አብዛኞቻችሁ
አብዛኞቹ ይህንን ቶፒክ አያውቁትም። ስላላ ሁሉንም ነገር የሚማሩት እዚህ ቤት ነው። ስላላ የሚሰሙት እዚህ ነው። አላህ አልወለደም አልተወለደም፣ ቢጤም አምሳያ የለውም። ከዛስ በቃ እሱ ሰሚ ተመልካች ነው። ከዛ ውጭ አለ የለ። ይሄ የዘመናን መፈክር ነች። የዘመናን መፈክር የእስልምና ዶግማና ዶክትሪን ከዚህ ውጭ ላይ አይደለም። የእነሱ ዶግማ የተመሰረተው እዚህ ላይ ስለሆነ ማለት ነው። እዛ እያንዳንዱ አላህን ማየት የሚችል ካለ አላህም የሚታይ ከሆነ ዋይ አክሴፕት ማድረግ ይከብዳችኋል ክርስቶስን? እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አላህ ይታያል ብለህ ታምናለህ? ሙስሊም ነህ? ያው ሙስሊም ነኝ። አላህ በልም ይታያል ብለህ ታምናለህ? 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 ጥያቄውን አስተካክል። ምን ማለት ነው? ይታያል ካልከኝ እንዴት ነው የሚታየው? አልገባኝም። አሁንም አብራራው ማለት እንዴት? አንድ አብራራልኝ እንጂ ይታያል ስላልከኝ እንዴት ነው የሚታየው ብዬ እየጠየቅኩህ ነው። አላህን በህልምህ ካየኸው ያ በህልምህ ያየኸው እሱ አላህ ነው የሚል መልእክት አለ? ማንን ነው የምታየው ካለ መልስልኝ። ማንን ነው የምታየው? አላህን በህልምህ ካየኸው ያ በህልምህ ያየኸው አላህ እሱ ነው የሚል አለ ወይ? አለው። ማስረጃ የለም ብለህ ነው የምታምነው? ያው ከነቢዩ ዓለይሂ ሰላቱ ወሰላም ውጭ ከሆነ ስለ ነቢዩ ዓለይሂ ሰላቱ ወሰላም እንመጣለን። ቆይ ነብይ ሲሆን የነብይ ህልምና የሌሎች ነብይ ይለያያል? የሌላው ሰው ይለያያል አይደለም? ነብይ ይለያያል። ነቢዩ ዓለይሂ ሰላቱ ወሰላም ማስረጃ ታመጣለህ ማለት ነው። አላህን ስታዩ በህልም እኔ ማየውና እናንተ የምታዩት እኔ ማየው አላህን ነው በህልሜ፣ እናንተ የምታዩት አላህን አይደለም ያለበትም ማስረጃ ታመጣለህ። ክፈተው ሐዲሱን ቀድሞ፣ ወይንም መሐመድ ሰው አይደለም ብለህን ትወጣለህ። ክፈተው ሐዲሱን ክርስቲያን አዳምጥ። መጀመሪያ ነቢዩ ዓለይሂ ሰላቱ ወሰላም የሚያዩት ምንድነው? ፕሪስ አቦዛ ያደረከው መጀመሪያ መረጃው እንደሚመጣበት ሲያውቅ አሁን ሸርተት ለማለት ትሞክር። በህልም የታየው አላህ ነው። አይ ችግር የለውም እንቀጥላለን፣ ኔክስት እንሄዳለን። ችግር የለውም። በህልም የሚታየው በደንብ አስተውል። ስለ ህልም ነው እያወራን ያለ ነው። አላህ ነው የሚልህ አለው ማስረጃ አልከኝ። አዎ አለ አልኩህ። ማስረጃ አልከኝ። እኛ በህልም የምናየው አላህን ራሱ አላህ ነው የሚል መልእክት አለ? ማስረጃ አለ? ኦኬ አሁን እናንብበው። ችግር የለውም። እሱ ነው አይደለም የሚለው በአረበኛ ቀይረውና አረብኛውን አድርግለት። ቀጥል። ሙሉ አድርገው አንዴ። ሙሉ ነው ማሂር፣ ከጥግ እስከ ጥግ ሙሉ ነው። ወርታች አንዴ የሐዲሱን ደረጃውን ልመልከተውና እመለስበታለሁ። ዳኢፍ ነው መሰለኝ። ዳኢፍ ነው። ችግር የለም እናየዋለን። ሐዲሱ ምንድን ነው ግሬዱ? የቱ ጋ ነው? እምልህ የቱን ነው እንዳነብላችሁ የፈለጋችሁ? ማስረጃ የቱ ጋ ነው? እናንተ ማስረጃ የምትሉት የቱ ጋ ነው ያለው? ሐዲሱ ግን ሳሂህ ነው ወይስ ዳኢፍ ነው ግሬዱ? ኢማሙል አልባኒ ሳሂህ ብሎታል። ጠይብ ሙሉን አድርግልኝ ብለዋል። ሙሉን አድርግለት። የምታመጣልኝ እኛ አላህን በህልማችን ካየነው ያየነው አላህ ራሱ ነው የሚል አንብብ። ያው ተከፍቶላል። ራይቱ ረቢ ከሚለው ጀምራ አንብብ የሚለው ማለት ነውና ራይቱ ማለት ነው። አንብብና ተርጉም ቀጥል። አየው ማለት ነው። ማን ነው እንደዚህ የሚሉት? ነብዩ አለይሂ ሰላቱ ወሰላም። አንብብና ተርጉም። ሙሉን አንብብና እኔ ያልፈለኩትን ማስረጃ ያልጠየቅኩን ማስረጃ ካመጣ ለምዶ ማነበው አንብበው ቅድሚያ በነቢዩ ዓለይሂ ሰላቱ ወሰላም ዙሪያ እኮ እንመለሳለን። አንብብ ቅድሚያ ማሂር አንብበው። አይዞህ ማሂር አይዞህ። አካውንት ቀይረ በመጣም እናውቅሃለን። አንብብ፣ አታመልጠንም። አካውንት ቀይረ እኛ አዋርደናችሁ ነው የምንሄደው። ማን እንደሚዋረድ ዌልሲ
የእናንተን ጀግንነት ደግሞ ማን ቤት መሰለህ የገባው? አንብበዋል። የገባሁት አንድ ጋጥ ወጥ ነው ነቢዩ ዓለይሂ ሰላቱ ወሰላምንና አላህን የሚሳደብ ብልግና አንተውና እንደ ነብይህ ባለጌ ሳትሆን ሐዲሱን አንብብ። ጋጥ ወጥ ማን እንደሆነ እናያለን። ሐዲሱን አንብበው። አንተም ባለጌ አልተባልክ። ሽፍት ለማድረግ አትጣር። ጥያቄን ትመልሳለህ። ሽፍት ለማድረግ አትጣር። ሐዲሱን አንብብ ነው ያልኩህ። ሽፍት አላረግም። ሳልጨርስ አልወጣም። የምጠይቅህን ጥያቄ ትመልሳለህ። ሐዲሱን አንብበው። ከዚህ ሐዲስ ጋር የተያያዘ የምጠይቅህን ጥያቄ ትመልሳለህ። ችግር የለውም። ሐዲሱን አንብብ። ጠይብሽ ረአይቱ ረቢ ጌታዬን ተመለከትኩ አሉ ዐዘ ወጀል አላህ ልቅና የተገባው ጌታ ፊ አሕሰኒ ሱረቲን በተሻለ ቅርጽ ላይ ሆኖ ተመለከትኩኝ ነው የሚለው። አላህ ራሱን ተመለከትኩ ይላል። ኦኬ ራሱን ተመለከትኩ ይላል። የመሐመድ ጌታው ማን ነው? አላህ ነው። ኦኬ ማንን ነው አየው ያለው? ቅርጹን አላህ ለተቅሪብ ለነሱ እንዲገባቸው ብሎ ባስቀመጠላቸው መልክ። ማንን ነው ያየው መሐመድ? የጌታውን ቅርጽ። ኦኬ የጌታውን ቅርጽ መሐመድ አየው አይደለ? የመሐመድ ጌታ ማን ነው? አላህ። የመሐመድ ጌታ አላህ ነው አይደለ? አትንተባተብ። አሁን አላህን አይቶታል የሚል አለ ወይ እዚህ ጋር ቀጥታ? የመሐመድ ጌታ ማን ነው? ሰው የመለስኩልህ እኮ። የመሐመድ ጌታ ማን ነው? ያንተም የኛም የሁላችንም ጌታ አላህ ነው የፈጠረን። ጌታውን አይቶታል አይደለ መሐመድ? አላየው። አያ አንብበው። የሰል ጌታውን አይቶታል የሚል አሳየኝ። ያ አንብበው። ራይቱ ረቢ የሚለው ማን ነው? ረቢ ማን ነው? በስትክክል ካላነበብክ እኔ ተረጎመ ማን ነው? ቆይ ማን ነው ረቢ የተባለው? ማን ነው? ማን ነው ረቢ የተባለው? ሐዲሱን እናስረዳ። በመጀመሪያ አስለን የሙሐመድ ጌታው ማን ነው? ሌስን የሙሐመድ ጌታው ማን ነው አለኝ። ቀደም ሰምታችኋል። አላህ ጌታውን አይቶታል። አዎ አሁን ደግሞ መልሶ አላህን አይቶታል የሚል ይለኛል። ጌታዬን አየሁት። ጌታው ማን ነው? አላህ። ማንን ያየው ሙሐመድ? ጌታውን። ጌታው ማን ነው? አላህ። አዳምጥ። የአንተ ጠያቂ ነህ ነው መላሽ ነህ። ጠያቂም መላሽም ነህ። ማንን ያየው ሙሐመድ? በቃ እሺ፣ ጸጥ ብለህ አድበህ ተቀመጥና እኔ ያስረዳሃለሁ። በመጀመሪያ መታወቅ ያለበት አላህ ሊታይ አይችልም በጭራሽ። ማንን ያየው ሙሐመድ ነው የጠየቅኩህ? ቆይ እንጂ መጥበታለሁ። ማንን ያየው? መጥበታለሁ አልኩ። ለህዝቡ ላስረዳ። ማንን ያየው? አላህ በጭራሽ ሊታይ አይችልም መልኩ። ለዚህ ማስረጃ ምንድነው? ክፍሉን ቀደም እኮ ቪዲዮውን እናሰማ፣ መለስ አድርገን እናሰማ። ሪካርድ ስለሆንክ ራስን ያልከን እኮ በተሻለ ቅርጽ አየሁት እንጂ ያሉት ነቢ ዓለይሂ ሰላቱ ወሰላም ማንን ያየው? አየሁት ብለዋል ወይ? ቅርጹን ነው እንጂ ያየው ዛፉን አላየም። ቅርጹን አይቶታል። በተሻለ ቆንጆ ሆኖ ቅርጹን አይቶታል። ነቢ ዓለይሂ ሰላቱ ወሰላም ላ ይችላል። ማየር ጥሩ ታሽተቶታል። ተረጋጋ። የሙሐመድ ጌታውን መልስልኝ። ማን ነው የሙሐመድ ረቢ? ማን ነው? ነቢ ዓለይሂ ሰላቱ ወሰላም የተሻለ ቅርጽ አስመስሎ አላህ አሳያቸው በሚገባቸው አይነት መልኩ እንጂ ራሱን አላሳያቸው። አይልም ማስረጃ ሰጣ አይልም። ተረጋጋ። እንደዛ ካልክ ደግሞ በሱ እስማማለህና አላህ ራሱን የሚቀያየር እስስት ነው ማለት ነው። ተረጋጋ። እስስቱ አንተ ነህ። ስንቶ አንድ አላህንና ነብዩ እንዳትናገር። ኖ አልተናገርኩም። ቅርጹን ቀይሮ አልክ። ቀይሮ የሚል የለውም። ምክንያቱም ውይይት ትገባለህ፣ ነብዩ ጋር ነው የምትሳተፈው። ሲያግጥ ፕሊስ ስነ ስርዓት ያዘ። ፕሊስ አታልቅስ። ማሄር ተረጋጋ። የሚያለቅስ ሰው አላገኘም። ተረጋጋና አዳምጥ። ጌታዬን አየሁት ነው አይደለ ያለው? አሳየኝ። ጌታዬን አየሁት የሚል ራይቱ ረቢ ማለት ምን ማለት ነው? ራአይቱ ረቢ ጌታቸውን በምን አይነት መልኩ ነው ያዩት? ማን ጌታቸውን አዩ? ጌታው ማን ነው? የሙሐመድ ጌታው አላህ ነው። ጠይብ፣ ስለዚህ አላህን አይቶታል ሙሐመድ። አላህን ሳይሆን ቢአሕሰኒ ሱራ በተሻለ ፎቶ ታያቸው አድርገዋል። በምን አይነት ቅርጽ አየው? እንመጣለን። አሁን አላህን አይቶታል አላየው? በምን አይነት ቅርጽ አየው? በቆንጆ ቅርጽ ነው ያየው? አስቀያሚ ሆኖ ነው ያየው? አዳምጥ። በምን አይነት መልኩ ነው ያየው የሚለው ተረጋጋ። ጌታዬን አየሁት። ጌታው የሙሐመድ ማን ነው? አላህ። ተስማማው። ስለዚህ አላህን አይቶታል ሙሐመድ። አላህን አይቶታል። በምን አይነት ነው ያየው? ቆንጆ ሆኖ በተሻለ ቅርጽ
ቆንጆ በሆነ ቅርጽ አየው። ስለዚህ እናንተ የፈለገ ብታዩ ከመሐመድ የተሻለ ቅርጽ ታያላችሁ። አዳምጠኝ እሺ። አሁን በቃ ከመሐመድ የተሻለ ቅርጽ ታያላችሁ አላህን በምታዩ ቅርጽ። ነቢ ዓለይሂ ሰላቱ ሰላም እዚህ ጋር ምን አሉ? ረአይቱ ረቢ ጌታዬን አየሁኝ አሉ። ፊ አሕሰኒ ሱረቲን በተሻለ ቅርጽ አላህ ሱብሓነሁ ወተዓላ ለነቢዩ ዓለይሂ ሰላቱ ወሰላም ለተቅሪብ ብሎ እንዲገባቸው ብሎ አሳያቸው አይነት ቅርጽ አዩት። ቀጥታ አላህን ቀጥታ አላዩትም። ምክንያቱም በሌላ ሐዲስ ላይ ቀጥታ ማየት እንደማይችሉ ስለነገሩ ገብተዋል አይልም። እዚህ ጋር አየሁት ነው የሚለው እኮ ነገርኩህ፣ አስረዳው እኮ አየሁት ነው ምን ማለት እንደነበረበት ነገርኩህ። በተሻለ ቆይ ቆንጆ ሆኖ አይቶታል። ስለዚህ ቅድም ምን ብለህን ነበረ? አላህ አይታይም በህልምም አይታይም ራሱ ብለህን ነበረ። ክፍሉ ደግሞ በግልጽ ጌታዬን አየሁት። ጌታው ደግሞ የመሐመድ ማን ነው? አላህ። ስለዚህ አላህን አየሁት ቆንጆ በሆነ ቅርጽ ወይንም ደግሞ በሚያምር ቅርጽ አየሁት። መለስ አድርገው እንግሊዝኛውን ክርስቲያን አረብኛውን አድርግለት ክርስቲያን ዝቅ አድርገው ሙሉን አንብብና ተርጉመው። እንደው ሙሉን አንብብና ተርጉመው። አዳምጥ ልመልስ። አነብልሃለሁ። ሙሉን አንብብ ሙሉን እያልኩ አረበኛ አስተምራለሁ ከፈለግ። ሙሉን አንብብ። መሐመድ የምታስተምረው አይሻልም ከኔ? መሐመድም ስላልተማረ አንተም ተምረሃል ተብሏል። እንኳን ነቢ መሐመድ እኮ ነው። አንተ ቻሌንጅ ላታደርገው የምችለውን ቁርአን ያመጡልህ የወረደባቸው። አሁን አንብብ ተረተረቱን ተውና አንብብ። አንድ አንቀጽ መጻፍ አችልም ብለውሃል። አንተም አባትም የአባትም አባት ማምጣት አልቻለም። በአላህ አባት ይሁንብህ። አንብብና ጨርሰው። ይሄን የመሰለ መልእክተኛ ነው ታዲያ መሀይም የምትለው? አንተም አልተባልክም። ያው መሀይም እንደሆነ ላሳየህ እኮ ነው። አንብብና ጨርሰውን ክፍሉ። አንተም አልተባልክም። ደግሞ ትደርሳለህ። አንብብ። አይ በነቢዩ ዓለይሂ ሰላቱ ወሰላም ላይ ክብር ኡስታዝ ማሂር አንብብ ክፍሉ ነው። መሐመድን ተወውና እሱን እንትን እያዳመጠ ነው። መቃብር ውስጥ ነው ተጨንቋል። አንተ ማንበብ ያቃተህ አንተ መሀይም ብለህ ነቢዩን ትናገራለህ። አንብብ ቃል ማንበብ ያቃተህ። ስለዚህ ከመሐመድ ጋር እኩል ነኝ። አንብብ ክፍሉ ሙሉን አንብብ። ጠይብ ጥያቄ አለኝ እኔ። ምን ብላችኋል ቅድም? ክፍሉን አንብብ። አላለቀም። ክፍሉን አንብብ። አዳምጥ መልሼ እልሃለሁ። የሚበቃህን ያክል ነቢ አላህ ሱብሓነሁ ወተዓላ በጭራሽ ሊታይ አይችልም። ማስረጃ አለ በሌላ ሐዲስ። መታየት ብቻ አይደለም አንብብ። ከመሐመድ ጋር እንዴት እንደተሻሹ ላሳየህ እኮ ነው። ግርዶሹ ብርሃን እንደተሻሹ ላሳየህ እኮ ነው። አንብብ። ቢገልጸው ኖሮ አይ ማሂር ቅርሱ የማን ነው? ቅርሱን አየኋላ። ቅርሱ የማን ነው? እሺ ባንዴ እውቀት እቻ ያልንሽ ማሂር አንዴ ሚውት አድርጉ። ሚውት እንዳታረግ። ቆይ ሚውት አዳምጣ። ቆይ እውቀቶች የምታህል ከሆነች ሶሪ እኔ ታውቃለህ ብዬ ነበር። እንደውም ጭምብለን ደብቀህ መተህ ዜና አለ አዳምጥ ዳሰመረ። ስለዚህ እሺ አሁን አዳምጥና ክርስቲያን ቀጥል አንብበው እና ፈስረው። ሚውት አታርግና አዳምጠው። ብዙም አንተ አይ ቲንክ ከዚህ በፊት ኡስታዝ እንደሆንክ ተናግረህ ነበር መሰለኝ። ኤኒዌይስ አካውንት ቀይረህ መታል፣ ግን ያው ለይተናል። አንዴ ሚውት አድርገህ ያ ሚሽካት አርግ ሰርቪስ ፕሊስ አንዴ ሚውት አርግ። በእናት እጭ ትልቅ ሰው አይደለ እንደ አንተ ህፃን። አብዱራህማን ሪፖርትድ ጋስ ሜሴንጀር አሲንግ አብዱራህማን እንዳስተላልፈው ያለ መልእክተኛ እንደዚህ አለ። ሚውት አርግ። ታግተህ ነው የምትወጣው ዛሬ። በቃ እውቀታችሁ ችናለች። ጭንብላችሁን ደብቃችሁን ብመጡ በጭንብል ብመጡም ጭንብላችሁን እናራግፈዋለን፣ እናውቃችኋለን በድምፅ። ጤናስ ቀጥል። ያ ምን ይላል? አይሶ ማይ ሎርድ። እሺ ቀጥል ክርስቲያን። ያ ስሜት የሚሰጥ ነገር አይደለም እየተናገረ ያለውና ምንም ቅርጹን ያሳየው አላህን ያሳየው አላህን አይደለም። የአላህ ጌታ የመሐመድ ጌታ የአላህ ቅርጽ ነው እንጂ አላህ አይደለም እያለን ነው። ምን ማለት ነው? መሐመድ ጌታዬን አየሁት ሲል ነው ጌታውን ሳይሆን ያየው ቅርጹ ነው። ስለዚህ ባይ ዲፎልት እያለ ያለው የመሐመድ ጌታ የአላህ ቅርጽ ነው እንጂ አላህ አይደለም። ስለዚህ መሐመድ አላህ ጌታዬ ነው ብሎ ሲናገር ወይም አላህ ጌታዬ ነው ሲል አላህን ሳይሆን ቅርጹን ነው ማለት ነው። በዲፎልት እንደዚህ ነው እያለን ያለ ምን አይነት እሳቤ ነው? እንዲህ አይነት ድንቁርና ይቻላል እኮ። ግራ የገባኝ ቅርጽ አለው ቅርጹን ነው ካለ ቅርጹ የማን ነው? እሺ እሱ ያየው ቅርጹ አላህና ቅርጹ ተለያይቶ እንዴት ሊነገር ይችላል? በዛ ቅርጽ መጥቶን ያላህ ነኝ ብሎ ካለ ሲቀጥል ቅርጹ ነው እንጂ ያየው እሱ አይደል። ያ ስለ ቅርጹ እያወራ ከሆነ በቂያማ ቀን አላህ እኮ በሁለት ቅርጽ ሆኖ ይመጣል አይደል? በተለያየ ቅርጽ ሆኖ ይመጣል። ያ የሚመጣው ቅርጽ አላህ አይደለ?
እንዲህ ብሎ ማመን ከተቻለ አላውቅም። መሐመድ ያየው ቅርጹን ነው እንጂ አላህን አይደለም ብሎ ከተቻለ፣ ስለዚህ የመሐመድ ጌታ የአላህ ቅርጽ ነው እንጂ አላህ አይደለም የሚለው ሲዞን ነው የወጣው። እንዲህ ድንቁር አትበሉ፣ አትዋሹ። ያው ዋህብያ ለጊዜ ውሸት ያለ ውሸት ስለማይቆም ያን ነገር ነው አሳይተው ነው የወጣው። ይቅርታ ፎይና ክርስቲያን ቀጥሉ። በቃ ይቅርታ። ያ ሙሉን ቢያነባው ሀዲሱን እንዲያነባው የፈለግኩት ይበልጥ ደግሞ ምን ብሎ እንደሚሸመጥጠው ላይ ነበረ። ያ ዝም ብሎ ቅርጽ ነገር ብቻ ሳይሆን ቀጥለው ሀዲሱን ያ ኢቭን ያ ቅርጹ እኔ ማለት ይችላል ወይስ አይልም? መናገር ይችላል አይችልም? ይህንን ያልተረዳው ሰውየው ማለት ነው። አላህ የአላህ ቅርጽ ከአላህ የተለየ ሆኖ ከሙሐመድ አይቶታል። ሚኒንግለስ ሴንስለስ የሆነ መልስ። አይሶ ማይ ሎርድ ኢን ደ ሞስት ቢዩቲፉል ፎርም፣ አላህን በጣም በቆንጆ ቅርጽ አየሁት አለ። ኦኬ በቆንጆ ቅርጽ አየሁት። ኤንድ ሂ ሴድ፣ ከዛ እንደዚህ አለ። ሉክ የአላህ ቅርጽ እንደዚህ ይናገራል። እንደርሱ ትርጉም እንደሱ ኢንተርፕሬቴሽን ከሆነ ማለት ነው። የአላህ ቅርጽ ምን ይላል? ዋት ዱ ዘ ኤንጅልስ ኒር ማይ ፕሪሰንስ ዲስፒዩት አባውት፣ እኔ ጋር ያሉት መላእክቶች ስለምንድን ነው የሚያወሩት ብሎ ሙሐመድን ጠየቀው። የአላህ ቅርጽ አላህ አይደለም የጠየቀው፣ ቅርጹ ነው። እንደዚህ ልጅ መልስ ማለት ነው። አይ ሪፕሌይድ ዞ ኖስት ቤስት፣ ከዛ ሙሐመድ ምን ይላል? እኔ አላቅም አንተን የተሻለውን የምታውቀው ብሎ ሙሐመድ ይመልስለታል። ከዛ በኋላ የአላህ ቅርጽ then he placed the palm of his hand between my shoulder blade and I felt the coolness of it between my nipples። ከዛ በኋላ የአላህ ቅርጽ መዳፉን በሙሐመድ ትከሻ ስር ይከትና እስከ ጡቱ ድረስ ቅዝቃዜው ይሰማዋል። አላህ ሳይሆን የአላህ ቅርጽ ምንድን ነው የሚለው ወንድማችን? ማለት የምትሄዱበት መንገድ መልስ ለመመለስ በፍጹም የማያስኬድ ነገር ነው። ሎጂካሊም መጽሐፉም እንደሚለው ማለት ነው። ኦኬ እንደዛ ከሆነ እኮ ዌልካም እንቀበለዋለን። በነገራችን ላይ ሁለት አላህ የሚያመልከው ይህ ሰውዬ ማለት ነው። ቢገባ ባይወጣ ጥሩ ነበረ። ልጁ ባይወጣ ጥሩ ነበር። ሙሉ ማንበብ ያልፈለገው ለዛ ነው። ኔክስ ሙሉ ቢያነበው እንደሚበላም በደንብ ገባው። አላህን አላየም፣ ጌታውን ነው ያየው። ምን ማለት ነው? አላህን አላየም፣ ጌታውን ነው ያየው። ኦኬ መሐመድ ጌታ ማን ነው? አላህ ነው። መሐመድ ታዲያ አላህን አይቷል የሚላለ? ጌታውን ነው ያየው። አንዳንዴ አስቸጋሪ ነው። ዝም ብሎ አላህ እጁ ፍሪዝ ነው። ያለ እጅ ፍሪጅ ውስጥ ገብቶ ቆይቶ ነው። እዛ በረዶ ነበር ያለው እጁ ሲያሻሸው ጡቱ ድረስ ከዳመና በላይ ቀዝቃዛ ስለሆነ ነው። ኦክሲጅን የለም አይደል? ለዛ ነው ጡቱ ድረስ ተሰማው። በቃ አንዳንዱ ጉሮሮ ድረስ ተሰማው ይላል። ውስጥ ድረስ እንደተሰማው ሲያሻሸው በተኛበት መጥቶ ሲያሻሸው እኮ ነው። በህልም ነው ያሻው። መሐመድ ቢተኛም ያያል በህልሙ፣ እንደሌላው አይደለም ይላል። ምክንያቱም አይኑ ይጨፈናል እንጂ ያውቃል፣ ይሰማል። ስለዚህ የሚሰማ ከሆነ የሚያይ ከሆነ በልቡ እኔ ስንቶ እና ዋናውን ነገር ወደ እንትኑ ብቻ ወደ እዚኛው ወደ ዛሬ ቶፒካችን መልሰው። ያ እኔ በጣም የገረመኝ ግን የምር ማለት እነዚህ እንደው እንደ ኡስታዝ እንኳን ሆነው መተው የሚመልሱት መልስ ይሄ ከሆነ እኔ አይወንደር ማለት ተማሪዎቹ ደግሞ መተው ምን አይነት መልስ ሊመልሱ ይችላሉ የሚለውን ነገር ሳይ በጣም ነው የምገረመው። which is በጣም ሴንስለስ ሚኒንግለስ ምንም ትርጉም የማይሰጥ መልስና ንግግር ተማሪዎቹ ይቻላሉ። ተማሪዎቹ መስጊድ የሚያዳምጡትን አትሊስት መልስ ለመስጠት ሊታገሉ ይችላሉ። ኡስታዞቹ እኮ አሁን ይህንን ሲሰሙ ምንድነው እሱ ምንም አይገናኝ ነገር ትዊስት ለማድረግ ወይንም ዳኢፍ ነው ለማለት እንጂ ምንም ያውቁት ነገር የለም እኮ ኡስታዞቹ ያላቸው አማራጭ ዳኢፍ ነው ወይንም ደግሞ ቲክቶክ ላይ ያሉት ማለት ነው። ወይንም ደግሞ የሆነ ነገር ማይገናኝ ነገር ማገናኘት እንደዚህ እኮ ተብሏል እዛ ጋር ከሚል ጋር ማገናኝ እንደዛ እንጂ ማብራራት ላይ ነው። አንደኛ አይፈቀድም። ያንተ ነው የሚደረብብኝ። አንደኛ እንትን ማለት አይፈቀድም።
ማብራራት አይፈቀድም። እንደ እስልምናው እንደ ዋብዮቹ ሴክትም አይፈቀድም። ከዛ አንጻርም የቲክቶኮቹ ግን ትድሻል ይላሉ ይመስለኛል። አቂዳቸውን ስለማያውቁት እንደ አቂዳቸው ከሆነ ኢብን ማብራራት እራሱ አይፈቀድም፣ አይቻልም። ለምሳሌ ቅዝቃዜ በተመለከተ እኮ ኢብኑ ተይሚያ እጁ አላህ ቅዝቃዜ ባህሪው ነው የሚልም አለው። ባህሪ ነው። አዩቲ ስላነሳችሁ ነው ለምንድን ነው የቀዘቀዘው ያለችው ሴንስ የሚሰጥ ነው። ቅዝቃዜ ባህሪው ነው ይላል። ስለዚህ ለዘላለም ቀዝቃዛ ሆኖ ነው የተቀመጠው ማለት ነው። አላህ በረዶ ነው። እንደዛ ከሆነ ቅዝቃዜ ባህሪው ሊሆን ይችላል። ሌላም ትርጉም አለው። በእርግጥ ግን ቅዝቃዜም ደግሞ አንደኛው ባህሪውም ሊሆን ይችላል ብሎም የሚያምኑ አሉ። እንደዛ ከሆነ አሁን አስተውሉ። ቅዝቃዜ ባህሪው ከሆነ ስለዚህ ሙሐመድን ሲነካው ከቀዘቀዘው ሙሐመድ ከአላህ ይልቅ ሞቃት ነበር ማለት ነው። ሙሐመድ ከአላህ ይልቅ ምንድነው ሞቃት ነው ማለት ነው። ለዚህም ነው ሙሐመድ የቀዘቀዘው። ሙሐመድ የቀዘቀዘው አላህ እጁን ሲያሳርፍበት ከአላህ ይልቅ ሙሐመድ ሞቃት ስለሆነ ነው። ኢኩሊብራም ስላልሆነ የቴርሞዳይናሚክስ ዜሮን ታያችሁ። ኢኩሊብራም ዜሮ ላይ ቢሆን ኖሮ አይታወቀውም ነበር ሲነካውማ፣ ምንም ሂት ፍሎ ስለማይኖር ከአንዱ ወደ አንዱ ሂት ትራንስፈር ስለማያደርግ። ስለዚህ በቴርሞዳይናሚክስ ህግ መሰረት ደግሞ ሂት ፍሎ የሚያደርገው ፍሮም ሃይ ቱ ሎው ነው አይደለ? ስለዚህ እንደ ቴርሞዳይናሚክስ ህግ ከከፍተኛው ሂት ወደ ሎው ሂት ፍሎ ስለሚፈስ የሙሐመድ ሰውነት ሃይ ሂት አለው ማለት ነው። በተቃራኒው ደግሞ አላህ በጣም ዝቅተኛ የሆነ ሂት ነው ያለው። ስለዚህ ከሙሐመድ ወደ አላህ እንትን ሙቀት እየሄደ ነበር ማለት ነው። ቢያቆይበት ምን ይሆናል? ኢኩሊብሪየም ይሆናል ማለት ነው። ባላንስ ይሆናሉ። ባላንስ ምንም ችግር የለውም። መሐመድ ደግሞ በተቃራኒው የ30 ወንድ ጉልበት የተሰጠው 11 ሚስት ያለው ሰው ስለሆነ የሁለቱ መሙቅና መቀዝቀዝ ከዚህ አንጻር ሊፈታም ይችላል። ባይዘው ሊትራሊ ከመጽሐፋቸው ማምጣት ይችላል። ፎያ እየሰማ ከሆነ ተቋርጠ ስለነበረ ሚዩት ነው እያወራ ከሆነ ያው ኔትወርክ ይዞታል። ስለዚህ አላህ ሚስት የሌለው ብቻውን ያለ ነው። ስለዚህ ከዚህ አንጻር ሊቀዘቅዝ ይችላል። መሐመድ ደግሞ ከዛ አንጻር ሊሆን ይችላል። ከዛ በተረፈ ግን እፎይ ከተመለስክ ሀሳብን እንትን ማለት ይችላል። ቅድም ላይ የተነሳው ላይ ይሄ አላህ ለራሱ ሁለት አካላትን ያጸድቃል። ዋህብዮች ቅድም እፎይም ሲናገረው ነበር። አንድ የሚመጡት ለመዋሸት ነው፣ አንድም ደግሞ ዳይፍ ለማድረግ ነው። የማይገናኝ ነገር አገናኝቶ ዳይፍ ለማድረግ ነው እንጂ መልስ አይሰጡም። በእውነት መልስ ሰጥቶ አይቻላቅም። እኔ በህይወቴ ዋህብዮች ማለት ነው ጥያቄ ሲነሳ ዳይፍ ነው የሚያደርጉት ወይም ደግሞ እንትን ነው የሚሉ በሱራ በሳሂህ ቡኻሪ 7439 እና 6573 ላይ ያለው ራሱን አላህ በሁለት አካላት የሚገልጥበት ቦታ አለ። ሁለት አካል ሊትራሊ ሁለት ፐርሰን ነው ይገለጣል እዛ ክፍል ላይ። ያ በሚገለጥበት ክፍል ላይ ሙስሊሞች አምጥተው የሚመልሱት መልስ ብታዩ በጣም የሚገርም መልስ ነው እና አላህ ራሱን በሁለት አካላት አጽድቋል። አካላቱን አጽድቋል፣ ሁለት አካላት አጽድቋል። ይሄ ካለ ይሄን እፎይ እየሰማ ነው እስክትመጣ ነው ሀሳብ እየሰጠ ያለ ችግር የለውም። ቀጥል ቢን ሊትራሊ ይሄ የተቆራረጠብህ ነው መሰለኝ። ሊትራሊ ይሄ ግልጽ የሆነ ነገርን ይህን በጣም ለመዋሸት ይሞክራሉ። ሳሂህ የሆነ መጽሐፍ ላይ ያለ ማለት ነው እና አላህ ሁለት አካላት አጽድቋል። አጽድቁ እናንተ ሊትራሊ አይ ቲንክ እንትን እያለ ነው መሰለኝ እየወጣ እየገባ። ለማንኛውም ያ እየረበሸ ነው መሰለኝ አይሰማውም መሰለኝ
ክርስቲያን ወር አለክ ይሰማኛል። አሁን በቃ መስታቅሉት በቃ ጠቅሉት ይበቃናል። አላህ በቴርሞዳይናሚክ ህግ ስር ነው ያለው ማለት ነው። እንግዲህ አካላቱ ምንድነው ቫሪያብል ነው ሊሆን የሚችለው ምንድነው ቫሪያብል ነው። ቅድም እፎይ እንዳለው የሙሐመድ የሰውነት አካል የሞቀ ከሆነ የአላህ እጅ ደግሞ ቀዝቃዛ ከሆነ ሙቀት ደግሞ በቴርሞዳይናሚክ ህግ መሰረት ደግሞ ሙቀት የሚሄደው ሃይ ቴምፕሬቸር ካለው ወይም ደግሞ ትልቅ ሙቀት ካለው ወደ ትንሽ ሙቀት ወዳለው ነው የሚሄደው ማለት ነው። ስለዚህ ከሙሐመድ አካል ወደ አላህ እጅ ሲሄድ ኢኩሊብሪየም የሚደርስበት ኮንዲሽን አለ ማለት ነው። ኦኬ ከዛ ኢኩሊብሪየም ኮንዲሽን በኋላ እንደገና አላህ እጁ ሲነሳ ከዛ የሰውነቱ ከሙሐመድ ሰውነት ላይ እንደገና ወደ ቅዝቃዜ ይመለሳል። እንደዛ ከሆነ የአላህ ባህሪ ተለዋዋጭነት አለው ማለት ነው። የእጁ እንኳን ባህሪ ተለዋዋጭነት አለው። ይሄ ሊትራሊ ፍጡር ነው ባጭሩ ማለት ነው። ፍጡር ነው በቴርሞዳይናሚክ ህግ ስር ካለ ይሄ ፍጡር ነው ማለት ነው። ስለዚህ ሰዎች ከሰዎች ፈጠራ በላይ አይደለም ማለት ነው። አላህ ሙስሊሞች የሚያመልኩት አምላክ ለዚህ ነው ፍጡር ነው ብለን የምንናገረው። በአይምሮ የተቀረጸ ፍጡር ሊሆን አካል ነው። ሙሐመድ ይዞላቸው የመጣው አካል ፍጡር ነው። እነዚህን ክራይቴሪያዎች ሚት የሚያደርግ ከሆነ አላህ በቃ ሊትራሊ ፍጡር ነው የሚሆነው፣ ሌላ ምንም ሊሆን አይችልም። ኤኒዌይስ ዛሬ ከእይታው ጋር በተያያዘ በህልም መታየት ከሚለው ጋር በተያያዘ አክቹዋሊ እጅግ በጣም በርካታ ጥያቄዎች ይነሳሉ፣ አላህን በአካል ስለሚገልጹት ማለት ነው። እስካሁን የያዛችኋቸው ፖይንቶች በቂ ይመስሉኛል። እፎይ ወይም እንጠቅልለው በቃ በዚህ ላይ ይበቃናል። ጥሩ ነው። ስለዚህ አላህ እንደ ሊቃውንቶቻቸው ከሆነ አላህን በተለያየ መልኩ በህልም ሊታይ እንደሚችል ያምናሉ። በህልም ያየው አላህን ማን አለ? እስኪ እንዴት ነው ያየው? አላህን አይቼዋለሁ እንደዚህ እንደዚህ ብሎ የጻፈ መጽሐፍ። ከዛ ወዲያ ያ በምንድን ነው የምታውቁት አላህን መሆኑን ያየው? አላህን ማየቱን በምንድን ነው የምታውቁት? ያ ሰውዬ ቅድስናስ በምንድን ነው የምትሰጡት? ከዛ በኋላ ያየው አካል አላህ ነው ተብሎ ይባላል። ምክንያቱም አስቀምጧቸው የተለያዩ አካላት አላህን ቢያዩ ያዩት አካል አንድ አላህ ነው ወይስ? እንደዛ ከሆነ አላህ የሚባለው አካል ሁሉም በተለያየ መልኩ የሚያዩት ከሆነ ሁሉም የየራሳቸውን አላህ ነው የሚያመልኩት ማለት ነው። ይሄ ደግሞ የአእምሮ ውጤት የሆነ ፈጠራ የሆነ አምላክ ነው የሚሆነው ማለት ነው። ይሄን ኤክስፒሪየንስ ይሄንን ልምድ እንትን ያሉት ኤክስፒሪየንስ ያደረጉ ሰዎች ሙስሊሞች አሉ ወይ? አላህን በህልማቸው ያዩ ማለት ነው። ይሄን ይመስላል። በቃናል። በቃ ደናደሩ አካል ይመጣል የተባለው እሱም ራሱ እኮ በጣም ኢምፖርታንት ነው። ሌላ ጊዜ ሌላ ቶፒክ ነው። ሌላ ቶፒክ ስለሆነ እሱም በሌላ ጊዜ በቃ እያስቸገረኝ ነው። ዱብ ዱብ በሉ ከቤቴ። ደህና እደሩ። እኛም አልካድንም። በብድብድ በሚባል በጊዜው ወረርሽኝ እኛንን እሱንም እኮ የነገርን አባታችን አርፈዋል። እሳቸው የአደባባይ እንደ አባቶቻቸው ሰማዕትነትን በጠየቁ ጊዜ በዘመኑ ወረርሽኝ አረፉ። ሰማዕትነታቸውን ብታጠና እውነት ጎግል ላይ ብትመረምር አንገትን ትደፋለ። በነገራችን ላይ ጎግል ላይ ሰርች ብታደርግ ራሱ ማለት ነው። ስለዚህ አየህ መልስ ስታጣ ስድብ ነው የሚቀና። ስድብ
መልስ ስታጣ ስጥፍን ሳረገ መሳደብ ትጀምራለህ ማለት ነው። በብድብድ የሚባል ወረርሽኝ መሞታቸው ሰማዕትነታቸው እኛን አያሳፍረንም። መሀይም ስለሆንክ ነው አንተ የሚያሳፍር። ይሄ ሚሊየን ህዝብ የገደለውን ገዳይ ሁሉ ተር እንኳን ተከትለ ትኖራለህ። እንኳን ለትውልድ ብርሃን የሆኑትን አባ ተክለ ሃይማኖትን ቀርቶ ልክ መልስ ስታጣ በሰሜን ሸዋ ምናምን ተቅማጥ ምናምን ትላለህ ማለት ነው። አይዞ መጽሐፍ ቅዱስ እኮ ሐዋርያው ቅዱስ ጳውሎስ ሰማዕት የሆነው በእንዲህ ነው ብሎ እኮ አይነግርህም። በነገራችን ላይ እኛንን እሱ ነው የሚያሳየን። በነገራችን ላይ ጣሊያን ሀገር መሄድ ትችላለን። እኛንን እኮ ያሳየ። አሁን እንኳን ይኸው እዚሁ ሳስተምር መልስ አጣ። አንተ ከቀብር በኋላ ህይወት አለ ብለህ አታምንም። ቀብረ ጨርሳችኋል። ዘሮች ለምን ትናድዳላችሁ? ደግሞ ቢያንስ የተክልዬን ጉዳይ ጎግል አድርጉ፣ ፈረንጆች እንዳያፍሩባችሁ ማለት ነው። የወንጌል አርበኛ ኢንክሉድ ፕሮቴስታንቶች ስኮላሮችን ጠይቁ። ስለ ሰማዕቱ ቅዱስ ጊዮርጊስ አንብቡ። ናሲ ተመስገን ተሜሲና እስኪገባ ድረስ ማለት ነው። ልጁ በጣም ጠንካራ ሾዎች አንስተህለት ነበርና እዛ ላይ መልስ መስጠት አልፈልግም። ለምሳሌ በስጋ የተለዩን ሰዎች በክርስቶስ አምነው ያንቀላፉ ሰዎች ያውቃሉ ወይ ስትለው የሚያውቁ ከሆነ ማስረጃ አምጣ ይላል። እንትኑ ማወቅ አልፈለገ ገብቷል። እንደሚያውቁ ማስረጃ ካመጣ እዛ ላይ ሊለጠፍ ነው እና ቅዱስ ጳውሎስ ግን በግልጽ ነግሮናል። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 12 ላይ ዛሬ በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን አለ። ዛሬ ከእውቀት ከፍዬ ያውቃለሁ፣ በዚያን ጊዜ ግን ደግሞ እንደታወቅኩ አውቃለሁ አለ። ስለዚህ ኢቭን ከዚህ ይልቅ አብርሃም ከነበረው በኋላ የመጡ ነቢያት ስለሱ ተናግረዋል፣ ቀድሞ ስለነበረ ማለት ነው። ግን አብርሃም ራሱ ግን ስለ ሙሴ ተናግሯል። ብዙ ማስረጃ አለን እኛ። ግን ያንን ስታመጣ እዛ ላይ ለመለጠፍ ገብተዋል። መሀል ይዞ ነው እያወራ የነበረው ልጁ። የሚያውቁ ከሆነ ማስረጃ አምጣ ይላል። አዎ ካልክ ሊለጠፍ ማለት ነው። እዛ ላይ በደንብ አድርገህ ይዘዋል። እናመሰግናለን። ቀጥሉ። እሺ ቃለ ሕይወት ያሰማልን። እሺ ታሜ ጤና ስጥልን። አብሮ ስጥልን። እንደምን አሉ? እንኳን ደህና መጡ። እንኳን ደህና ቆዩ። በጣም ጥሩ። ያው ከታች ሲጽፉ ስላየው ነው። ከየት ቤተ እምነት ነው? ፕሮቴስታንት። ምን አሉኝ? ፕሮቴስታንት። ኦኬ። የትኛው? ብዙ አይነት ነው። ከየት ነው? ከየት? ቃለ ሕይወት ኖት? ሙሉ ወንጌል? የራሶት ቸርች አሎት? እንግዲህ ራሶትን በማዕረግ ስለሚጠሩ ቃለ ሕይወት ነኝ። ቃለ ሕይወት። እሺ፣ እናመሰግናለን። የቃለ ሕይወት ቤተክርስቲያን ዶግማን ያውቁታል? አቤት። የቃለ ሕይወት ቤተክርስቲያን ዶግማን ያውቁታል? አልገባኝም። ኦኬ። አምስቱ ሶላ የሚባል ትምህርትን ያውቁታል? አልተማርኩም። እሺ። ነብይ ታዲያ እንዴት ሆኑ? ምን አይተው ነው ነብይ የሆኑት? ነብይነት በትምህርት አይደለማ። እሺ። አሁን እርሶ ነብይ ኖት? አዎ፣ እግዚአብሔር ቀባኝ። ትልቅ ነብይ ነኝ። ኦኬ። እርሶንማ በጣም በክብር ማውራት አለብን። እስኪ ለሁለት አድርጓቸው ሲናያቸው። እግዚአብሔር የቀባቸው ትልቅ ነብይ መጥተውልናል። እሺ፣ ለሁለት አድርጉልን ሞዴሬተሮች፣ ኮማንድ ፖስቶች ባካችሁ። ታላቅ ሰው እኮ መጥተዋል። እስኪ ጊፍትም ስጧቸው። ያስፈልገናል። እሺ። ሞዴሬተሮች የላችሁም? ለሁለት አድርጉልን። እሺ። የቃለ ሕይወት ነብይ ናቸው። ነብይ እንግዲህ ያው ስራው ምንድን ነው? የነብይ ነብይ እንግዲህ ነብይነትን ያገለግላል፣ ይሰራል። ነብይነት ነው ስራው።
የቃለ ሕይወት ቤተክርስቲያን ፕሬዚዳንት ማን ናቸው? ነብዩ ምን አልከኝ? የቃለ ሕይወት ቤተክርስቲያን ፕሬዚዳንት ማን ይባላሉ? ነብዩ ቃለ ሕይወት ነኝ ስላሉ የቃለ ሕይወት ነብይ ነኝ ስላሉ ምን አደርግልሃል? እዛ ምን አገባህ? አይ እሱን እንኳን ሌላውን አልፎ እሱን ካወቁ እንኳን ብዬ እኮ ነው። እሺ አምስቱ ሶላን እንገሩን። የቃለ ሕይወት ዶግማን የቃለ ሕይወት ዶግማ አምስቱን ሲንገሩን። ምን አደርግልሃል? እሺ መጽሐፍ ቅዱስ ያነባሉ? እርግጠኛ ነኝ አነባለሁ። በጣም ጥሩ። እሺ ወደ ዘፍጥረት እንሂድ። ዘፍጥረት ላይ ግቡልኝ። እሺ ዘፍጥረት 51ን ሲያውጡልኝ። ዘፍጥረት 51 ቁጥር 7ን ያውጡልኝ። አንብብልኝ እስቲ ምን ይላል? አይ እርስዎ ኖት እንጂ መጽሐፍ ቅዱስ ስለሚያውቁ ዘፍጥረት 51 ሰዎች ተጠንቀቁ፣ ተጠንቀቁ። ለነብያውን ነብዮች ማክበር አለብን። እስኪ ያውጡልኝ። አዎ አንብብልኝ፣ አንተ ራስህ አንብብልኝ እባክህ። ኧረ ነብይ እንዴ አውጡልን። ዘፍጥረት ምዕራፍ 51 ቁጥር 7 ዘፍጥረት 51 ዛሬ ሞዴሬተሮች የላችሁም እንዴ?